ምን ይላል? ብሮ እናመሰግናለን። ግን ያው ስለ ዲስከሽኑ እንትን አይደለም ጀስት ኖሌጅ ሼር ለመደራረግ ነው እንጂ የሆነ ኢሊንቴንት የለውም። ጀስት ሀሳባችን እና 2348 መልስለት ፍለዱ ሀፕን ያደረገው 2348 ያኛው ደግሞ የተጻፈው 2100 ይቅርታ እናውራማ ፍለዱ ሀፕን ያደረገው 2000 በጣም ጥሩ ጊዜ ነበረን። በጣም ነው የማመሰግነው። ተረጋግተህ ያደመጥከኝ በጣም እንትን ላይ አንዳንድ ላይ ሄደሽ እንትናዬ ፍለድ አይነት ነገር ሲመጣ ሌላ ቦታ ቢኖርም እዚህ ጋር ያለው ሰውም ይታየዋል። ፍለዱ ሲመጣ ይታወቀዋል። ስለ ፍለዱ ይሰማሉ እና እሱ ብዙ አይነት እንትኖችም የሉም ስለነሱ ነገር ብዙ አይነት ክርክር ያለበት ነገር ነው። ኢንፋንት ኦፍ ጎስፕል ኦፍ ጂሰስ ተሳስቻለሁ፣ ይቅርታ። ኢንፋንት ኦፍ ጎስፕል ኦፍ ቶማስ ግን በስነ ስርዓት ኮዴክሶች ወይም ጽሁፍ በስነ ስርዓት መጻፍ በተጀመረበት ሰዓት ስክሮል በስነ ስርዓት ባለበት ሰዓት የመጡ ነገሮች ናቸው እና የሚያግዙት ነገር የለም። ሌሎች ጎስፕሎች የመጽሐፍ ቅዱስ የትኛውም ጎስፕል አያግዘውም። የትኛውም ጎስፕል ማንም ክርስቲያን አይቀበላቸውም። ምክንያቱም የተጻፉት ቶማስ ከመቶ ዓመት በኋላ ነው። ለዚህ ቶማስ ከመቶ ዓመት በኋላ ከመቶ ዓመት በኋላ የተጻፈን እንትን ማናችንም አንቀበለውም። ለዛ ኢንፋንሲ ጎስፕል ኦፍ ቶማስን ብዙ ሰው አይቀበለውም። እሱ ብቻ ሳይሆን የኢየሱስ በልጅነቱ ከ12 ዓመቱ እስከ 30 የት ነበር የሚለውን ለመሙላት የሆነ ሰው በቶማስ ስም የጻፈው ነገር ነው እንጂ ትክክለኛ የሆነ ሰው አይደለም። መሐመድ ግን ባለማወቅ ምክንያት ይህንን አስገብቶ ጽፎታል ብዬ ነው ማስበው እኔ ፐርሰናሊ። ምን ትላለህ ስለዚህ? ኦኬ ሀሳብን በጥቅሉ ለመረዳት ሞክሬያለሁ። ቁርአን ዳይሬክትሊ ኢንክሉድ አድርጎታል የሚል እምነት የለኝም። ኤፒክ ኦፍ ጊልጋሜሽም የተናገርከው ቴክስት አንዳንድ ሀሳቦች አሉ። ኤፒክ ኦፍ ጊልጋሜሽ በትክክልም ኤግዚስት ያደርግ ነበር። እንዲህ አይነት ሀሳቦችን ፖይንቱ ታሪኩ አለ። ታሪኩ የት ኤግዚስት ያደርጋል መሰለ? ታሪክ ኤግዚስት የሚያደርገው ለምሳሌ ኤፒክ ኦፍ ጊልጋሜሽ ላይ ስለ ፍለዱ ይተርካል። ግሬት ፍለድ የሚባለው ደግሞ ይሄ ታላቁ ጥፋት ማለት ነው። ታላቁ ውሃ ይመጣና እዛ የዓለምን ሕዝብ ያጠፋው ምናምን ታሪክ አለ። ያንን ይተርካል። በጥቅሉ የሚተርከው ታሪክ አለ ግሬት ፍለድ ገብቷል። ከዛ ደግሞ ቾዘን ሰርቫይቨር እንዳለ ማለትም የሆነ የተመረጠ አዳኝ እንደነበረ ያ ሰው ደግሞ ማን እንደሆነ ኖህ እንደነበረ ይተርካል። ስለ አርኩ ይናገራል። ምን ላይ ኤፒክ ኦፍ ጊልጋሜሽ ላይ ስለ መርከቧም ይናገራል፣ ቦታዋ ማለት ነው ገብቷል። እና ደግሞ የተረፉ ሰዎችንና አንዳንድ እንስሳቶችም እንደተረፉ ይናገራል። ምን ላይ ኤፒክ ኦፍ ጊልጋሜሽ ላይ አሁን እንደተናገርከው ከዛ ከሙሴ መምጣት በፊትም የነበረ ማለት በሙሴ ሰዓትም ደግሞ ኤግዚስት የሚያደርግ ኤፒክ ኦፍ ጊልጋሜሽ የሚባል ቴክስቶች ነበሩ። ግን ሙሴ ደግሞ መለሶ ጻፈው ይባላል። እንደ ሙሴ ጻፈን ብለውና ተረከ ዘፍጥረት ላይ ኖህ እንደዚህ ሆኖ እንደዚህ ተፈጥሮ እንደዚህ ሆኖ ጻፈ። ያንን ሲንረዳ ላይ ካሁን እኔ አንድ ክርስቲያን ሆኜ ብረዳ ምረዳው ሙሴ ያንን ሐሳብ መጻፉ ያንን ታሪክ በእውነቱ ኤግዚስት ማድረጉን የሚያረጋግጥ ነው። ኤፒክ ኦፍ ጊልጋሜሽ ደግሞ በእንዲህ አይነት ታሪክ ማስቀመጡ በዛ ነገር ላይ ኤፒክ ኦፍ ጊልጋሜሽ ትክክል መሆኑን የሚያስረዳን ነው እንጂ ላይክ ሙሴ ከዛ በእውነቱ ሰርቋል ወይ ወስዷል የሚል ነገር አያሲዘንም። ቶታሊ አያሲዘንም። ያ ነው ሐሳቡ። እዚህ ትረካው ያን ይመስላል። ወደ ኢንፋንሲ ኦፍ ጎስፕል ኦፍ ቶማስ ጋር ስንመለስ ቁርአን ጋር አንዳንድ የሚናገር ታሪክ አለ። ያው ወንጌላት ከ12 ዓመት እስከ 30 ዓመቱ ያለውን ታሪክ እንትን አይነግሩምና ቁርአን ከዛን ኢንክሉድ ያደረገ አይደለም። ቁርአን ከዛ አይደለም ኢንክሉድ ያደረገው ገብቷል። እንዴት ነው የሚያስረዳን? ያው ከጭቃ ምናምን ልክ እንደ ወፍ ቅርጽን ከሰራ በኋላ ከዛ ቁርአን እንትን አይልም። ቫሪየስ የሆኑ ሚራክሎችን እኮ አይተረክም ካየ። ከዛ ለምሳሌ አንድ ምሳሌ ያንን እንወስድና እቺ እንትኗ ምንድነው የምትባል ወፏን ማለት ነው እንደ ጭቃ ያለችዋን እንደ ወፍ ቅርጽ ይሰራትና ከዛ በአምላክ ፍቃድ ያቺ ነገር እንደ ወፍ ሆና እንደበረረች የሚናገረው ቦታ የመስደው ምዕራፍ 3 ቁጥር 46 ላይ ያለው ሐሳቡ ምን ላይ ይገኛል? ኢንፋንሲ ኦፍ ጎስፕል ኦፍ ቶማስ ላይ ይገኛል። ያ ነገር ደግሞ የሚያረጋግጥልን እንደ አንድ ሙስሊም ኢንፋንሲ ኦፍ ጎስፕል ኦፍ ቶማስ በዚህ ነገር ላይ ትክክል መሆኑን ማለት ነው። ይሄን ነገር ሲተረክ ትክክል መሆኑን እንጂ ቁርአን ከዛ ሰርቆታል የሚል ሐሳብን አያሲዘንም። ልክ እንደየትኛው ኤፒክ ኦፍ ጊልጋሜሽ ማለት ነው። ልክ ኤፒክ ኦፍ ጊልጋሜሽ ላይ ኤግዚስት እንደሚያደርገው ታሪክ በዛ መውሰድ እንችላለን። ያው ገብቷል ሐሳብ እሺ አሪፍ። እኔ ምለው አሁን ቁርአን ስላለው ኤፒክ ኦፍ ቁርአን ስላለው ኢንፋንሲ ጎስፕል ኦፍ ቶማስ ልክ ነው ማለት አይደለም።
ሲጠኑ አሁን ብዙ ሰዓት የዛ ሰዓት ኖስቲስ የሚለው ሀሳብ መጥቷል። ብዙ የተለያዩ ነገሮች የተነሱበት ሰዓት ነው። ብዙ ሰው በሌላ ሰዎች ስም መጽሐፍ ሲጽፉ የተገኘበት ሰዓት ነው። ብዙ ሰው ከዛ በኋላም የቀጠለ ነው። ከነ ሐዋርያቶቹና ኢየሱስ ከሞተ በኋላ ከ300 ዓመት በኋላም እንደዚሁ የተጻፈ የቀጠለ ነገር ነው። እነዚህ ኖስቲክ ጋስፕሎች እየቀጠሉ ያሉት ጸሐፊዎቹ አክቹዋል ወይም ስማቸው የተያዘባቸው ሰዎች ከሞቱ ከ300 ከ100 ከ200 ዓመት በኋላ ናቸው እነዚህ ነገሮች እየተጻፉ ያሉት። ጥያቄ ቀድመን ቁርአን ስላለ ኢንፋንሲ ኦፍ ጎስፕል ኦፍ ቶማስ ልክ ነው ሳይሆን የምንለው ኢንፋንሲ ኦፍ ጎስፕል ኦፍ ቶማስ የተሳሳተበት ስህተቶቹ ፖይንቶቹ ምን ጋር ናቸው? ለምንድን ነው ክርስቲያን ወገኖች የማይቀበሉት የክርስቲያን እምነት ተከታዮች የማይቀበሉት ብለን ማየት አለብን። ካኖን ኦፍ ዘ ስክሪፕቸር የሚል አለ። ካኖን ኦፍ ዘ ስክሪፕቸር ማለት እዚህ ጋር ይቅርታ ጋር እዚህ ጋር ላቆመ። አሁን እንደ አንድ ሙስሊም ያለኝን ፐርስፔክቲቭ አይደለም የምጠይቀኝ። እንደ አንድ ሙስሊም ቁርአን ከአላህ ዘንድ ወርዷል የሚል እምነት አለኝ። ከአምላክ ዘንድ ደግሞ የወረደው ታሪክ ከዛ ጋር ሲሚላሪቲ ካለው ያ ነገር በእውነት ኤግዚስት ያደረገ እንደሆነ የሚያስረዳኝ ነው እንጂ ከዛ የተሰረቀ ነው የሚለውን አያሲዘኝም ነው። አሁን እንደ አንድ ሙስሊም ያለ ስለጠይቀኝ ነው። እሺ ግን ወጣ ያለ ቁርአን የራሱ አምላክ ቃል ነው የሚል ጥያቄ ውስጥ የሚወስድ ጥያቄ ነው። እንደ አንድ ሙስሊም ከአንድ የአላህ ቃል አለ ብዬ እንደማምን ሙስሊም ከጠየቀኝ አምላክ ያን ነገር በእውነቱም ታሪክ ኤግዚስት እንዳደረገ የሚያረጋግጥ ነው እንጂ ከዛ ወስዶታል የሚል ነገርን አያሲዘንም። ለዛ ደግሞ በጣም ብዙ አርጊውመንቶች ማቅረብ ይቻላል። ፖለቲካል ዲፍረንሱን መውሰድ ትችላለህ። ዲፍረንስ ሶርስ አለ በዚህ ጉዳይ የተጠቀሰ ኢንፋንሲ ኦፍ ጎስፐል ኦፍ ቶማስን ብቻ መጥቀስ ይቻላል። ያውታ ሌላ ነው ኮሜንቴም ደግሞ ዳይሬክት ቦዝ ሁለቱም ኮንቴን የሚያደርጉት ነገር አለ አይደለ? ስለ ክርስቶስ ኮንቴን የሚያደርጉት ነገር አለ፣ የሚይዙት ነገር አለ። ዳይሬክት የሆነ ቴክስቹዋል ሲሚላሪቲ ራሱ የላቸውም። መጽሐፉን ሁለቱንም አንብቤያለሁ እና ቼክ ዳይሬክት ሲሚላሪቲ የላቸውም እና ኮፒ ማድረግ ሳይሆን እንደ አንድ ሙስሊም ከጠየቀኝ የአምላክ ቃል ያለኝ ብዬ እንደማምነው ሙስሊም ይሄ ነገር ታሪኩን በእውነት አምላክ ያ ነገር ኤግዚስት እንዳደረገ ላይክ ኢንፋንሲ ኦፍ ጎስፐል ኦፍ ቶማስ ላይ አፖክሪፋ ነው ግልጽ ነው። በጣም ብዙ ምክንያቶች አሉ። እርግጥ እዛ ውስጥ የተደረገው አንዳንድ ደግሞ ትክክል የሆኑ ታሪኮች እንዳሉ ትክክል የሆኑ ታሪኮች እኛ እንደ ክርስቲያን አንወስዳቸውም። ሁላችንም ስናጠና አሁን ለምሳሌ እንደዛ ከሆነ እኔ በክርስቲያን በ66 መጽሐፍ ቅዱስ ብዬ እስልምና ሙሉ የተሳሳተ ነው ማለት እችላለሁ። ግን በዛ አይደለም እኔ የመጣሁትም ሐሳቤ በታሪክ ደረጃና አንድ መጽሐፍ ልክ ነው ወይም አይደለም የምንለው መንገመግብበት በምንድን ነው? አሁን ክርስትና ላይ መንገመግብባቸው ሜቶዶሎጂዎች አሉ። ልክ ናቸው አይደሉም፣ እዚህ ውስጥ መግባት አለባቸው የሉም ብለን የምናስባቸው ነገሮች። ከዛ ደግሞ ሲቀጥል ፖስት ቀጥል እሺ ሄሎ ይሰማል? ተቋርጬ ነበር። እሺ ይሰማል? እሺ ለዚህ አንድ ካነን ውስጥ ወይም መጽሐፍ ቅዱስ ውስጥ ለመካተት አለበት ወይም መካተት የለበትም ብለን ስናካተት ተሰብስበው አባቶች የኤርሊ ቸርች ሐዋርያት ተሰብስበው ነው የወሰኑት። እነዚህ ነገሮች ላይ ተወስኖባቸዋል። አሁንም እኛም ስንወስን ገምገመ ነው ከ66ቱን ያው ማከለ ነው ወይ በታሪክ አንጻር የአይሁድን አኗኗርና ዘዴ በብዛት ሲጻፉ አያውቁም። እነዚህ አሁን እንደ ኖስቲክ ጋስፕሎች የተሳሳተ ነገር ይከታሉ። የአይሁድ አኗኗር የሌለ ከአይሁድ ያልሆነ ሰው እንደጻፈው የሚያስታውቀው በዛ ነው። የአይሁድ ያልሆነ ስም ሁላ እስከ መክተት ይደርሳሉ። በዛ በአንደኛው ሴንቸሪ ላይ ያሉ አይሁዶች ማይጠቀሟቸውን ስም አሁን እንደነሱ ተቋርጧል ወይስ ከኔ ነው? አልሰማሁህም ከይቅርታ ጋር ኔትወርክ ይዘኝ እሺ አይሰማም። እሺ በቃ ይተውና ባጭሩ ቁርአን የአላህ ቃል እንደሆነ ምን ማረጋገጫ አለ? ኦኬ ስለዚህ ያኛውን መች ጨረስ ነው እኮ አሁን ጥያቄ ወደዚህ እንደሚያመራ ነውና እሱ ነው። እኔ ቁርአን የአላህ ቃል ቢሆን መሐመድ ከሱ ከ400 ከ500 ዓመት በፊት ከተጻፈ መጽሐፍ ወይም የተሳሳተ ብለን ከምንወስደው መጽሐፍ አይወስድም ነበር። እነዚህ ኖስቲክ ጋስፕሎች በአረቢያ አካባቢ እየተሰራጩ የነበሩ የተስፋፉ የነበሩ ጋስፕሎች ናቸው። ከዛ በኋላም ጎስፕል ኦፍ በርናባስም መጥቷል። ማንቀበላቸው የተሳሳተ አይነት አስተምሮ ያላቸው ያልተለመዱ ስሞች፣ በአይሁድ ያልተለመዱ ስሞች፣ አይሁድ ውስጥ የሌለ ስም ይጠቀማሉ። አይሁድ ውስጥ የሌለ ስነ ስርዓትና የቤተ መቅደስ ስነ ስርዓትን ያካታሉ ብዙዎቹ። ስለ
ኖስቲክ ጋስፕሎች የተሰሩበት ዓላማ ራሱ ባይብል ላይ ያላብራራቸውን ነገሮች ለምን እኛው አናብራራም በሚል የተጻፉ ናቸው በብዛት። አሁን ለምሳሌ የጄምስ አለ የእንትን ፕሮሎጂ ጄምስ ምናምን የሚለው የጎስፕል ኦፍ ጄምስ የሚለው አሁን እሱ ስለ ማርያም የህይወት ታሪክ ይናገራል። ማርያም ከውልደት ጀምሮ እስከ የሆነ እድሜዋ ድረስ ለመሙላት ባይብል ላይ ያልተካተቱ ነገሮችን ለመሙላት የሚጻፉ አፖክሪፋ ሳይሆን ኖስቲክ ጋስፕሎች አሉ። እንደዛውም ጎስፕል ኦፍ ባርናባስ አለ፣ ጎስፕል ኦፍ ቶማስ አለ፣ ኢንፋንሲ ጎስፕል ኦፍ ቶማስ። እነሱን እኛ ካነን ውስጥ አይገቡም፣ ካነኑን አይሟሉም። ከሌሎቹ ጋር ማይስማሙ አውቶሪቲ ኢኳል አውቶሪቲ እና ኢኳል እንትንም የሌላቸው ጎስፕሎቹን የጻፉት ሰዎች ከሞቱ ከመቶ ከ200 ከ400 አንዳንዶቹ ጎስፕል ኦፍ በርናባስ 14ኛው ሴንቸሪ ከ1500 በኋላ ከ1400 ዓመት በኋላ የተጻፉ ናቸው። እነሱን አንቀበሉም። እንዴት መሐመድ ያንን ታሪክ ሊወስድ ቻለ? ከዛ ታሪክ ሊወስድ ቻለ? ወፏን ከክሌ ሰርቷት ተንፍሶባት እንደበረረች ተንፍሶባት የሚል አለ ቁርአን ላይ። ከዛ በኋላ ሌፕሮሲን ፈወሰ እንዲህ እያለ ታሪኩ ሱራ 3 46 ወይ 49 አካባቢ እስከ 49 መሰለኝ። ጥያቄ እሱ ነው። አኬል አውጣሽ ኔትወርክ አስቸገረ። ለዛ ነው መሰለኝ። እሺ ይሰማል አሁን? ይሰማል። እሺ ሱረቱል ኢምራን ምዕራፍ 3 ቁጥር ከ46 እስከ 49 አካባቢ ያለ ታሪክ አለ። ያው የሚናገረው አምላካችን አላህ ወደ እስራኤል ልጆች መልእክተኛ አድርጎ እንደላከው። እራሽ ካሜራ ከፈትክ እንደው ልታስወጣኝ ነው? እሺ አይ ተው ይኸው ዘጋዋል። እሺ እና ከ49 ላይ አለ ወደ እስራኤል ልጆች መልእክተኛ እንደላከ እና ደግሞ ከጌታው ዘንድ ተአምር ወደ እነሱ እንደመጣ ከዛ ጭቃ ደግሞ የሆነ በጭቃ እንደ ወፍ ቅርጽ አይነት እንደሚሰራ ያንን ደግሞ እንደሚተነፍስበት ከዛ በኋላ ደግሞ ባላህ ፈቃድ ደግሞ ወፍ እንደሚሆን ባላህ ፈቃድ ደግሞ ወሩን የተወለደ እንደምፀኛ ምናምን እንደሚያድን እንደዚህ የሚናገርበት ታሪክ አለ። ያ ታሪክ ሲሚላርሊ ከቶማስ ወንጌል ኢንፋንሲ ኦፍ ጎስፐል ኦፍ ቶማስ ጋር ይመሳሰላል። አዎ ይመሳሰላል። መመሳሰሉ ግን ተኮርጇል ወይም ከዛ ተወስዷል የሚለውን አያሲዘንም። ላይክ የሆነ ከጀመሩ ክርስቶስ በድንግልና እንደተወለደ ይናገራል እኮ ወንጌላት። ገብቷል? ከወንጌላት ላይ አሁን እንደው ክርስቶስ በድንግልና እንደተወለደ ተናገረ። አምላካችን አላህም በቁርአን መጥቶ ላይ ክርስቶስ ከድንግል እንደተወለደ ማለት በድንግልና እንደወለደው ሲናገር ላይክ በዛው ወይ ነው ላይክ ከነዛ አሁን አፖክሪፋ ከምትላቸውም ካኖናይዝም ካረካቸው ወንጌላት የኮረጃቸው ሲሚላርሊ አሁን የሚመሳሰል ታሪክ ሊኖር ይችላል ግን ተኮረጃል የሚል ሐሳብ ነው ያሲዘነው። ገብቷል? አምላካችን አላህ ቁርአን ላይ ሲናገር የሚታረመውን ሊያርም ገብቷል? ላይክ ከእናንተ ስክሪፕቸሮች ውስጥ ያሉትን የሚታረመውን ሊያርም ሊያረጋግጥ እንደመጣ ተናግሯል። አምላካችን አላህ ለምሳሌ በቁርአን ላይ በመጽሐፍ ቅዱስ ላይ ለምሳሌ አንድ አምላክ እንዳለ የሚሰብክበት ቦታ አለ። አምላካችን አላህ መጣና አንድ አምላክ የሚለውን ነገር አረጋገጠልን። ልክ እንደዚህ ሁሉ ደግሞ ቁርአን ላይ እንትን ላይ መጽሐፍ ቅዱስ ላይ በስድስተኛው ቀን አረፈ የሚል ቴክስት ሊሆን ይችላል። አምላካችን አላህ መጣና ምንም አይነት ድካም አልተሰማውም በሚለው አረመው። ልክ እንደዚህ ሁሉ ትክክል የሆነውን ትክክል እያለ እያጸደቀ በዚህ ነገር ትክክል ናችሁ እንደምንላችሁ ሁሉ ስህተት የሆነም ነገር ደግሞ ስህተት መሆኑን እየተናገረ በዚህ ነገር ስህተት ነው እንደምንላችሁ ሁሉ ይሄም ታሪክ ከዚህ ውስጥ የሚመደብ ነው። the infancy gospel of ቶማስ የሚባለው በሁለተኛው ክፍለ ዘመን ነው ተጽፏል። ያው ቶማስ ጽፎታል ይባላል፣ ከነገር አንፃር ይባላል። ሰባተኛው ክፍለ ዘመን ላይ ነው በተፍኪው ሲንሰራጩ እንደነበር ይነገራል። ያው ሳውዲም ደርሶ ሊሆን ይችላል አይታወቅም። ወደዚህ ሳውዲ አካባቢ አረቢያ ላይም ሲስፋፉ እንደነበር ይነገራል። ግን ሊኖር ይችላል። ግን ከዚህ ታሪክ ጋር የረሱል ሰለላሁ ንግግር ቤዚካሊ መመሳሰሉ ያ ነገር በእውነቱ ተኮርጇል የሚለውን አያሲዘንም። ገብቷል? የኖህ ታሪክ ሜጀርሊ እንደ ታሪክ ከኤፒክ ኦፍ ገልጋሜሽ ጋር ሊመሳሰል ይችላል። ነገር ግን ሙሴ መቶ ኮርጆታል ልንል አንችልም። ለምረው ማንችለው
ሀሳቡን ያው ከእግዚአብሔር በሰማው ላይ መገለጥ ተናግሮት ሊሆን ይችላል። ጊዜ አሳላፊ የሆነ እግዚአብሔር በጊዜው ምን እንደተፈጠረ ነግሮት ሊሆን ይችላል። መመሳሰሉ ግን እዛ ኤፒክ ኦፍ ጊልጋሜሽ ላይ ያለው ታሪክ ትክክል መሆኑን የሚያሳየን ነው እንጂ ኩርጅቷል የሚለውን እንደማያስይዘን ሁሉ አምላካችን አላህን በቁርአን ላይ የነገረን ስለ ኢየሱስ ክርስቶስ የነገረን በሱረቱል ኢምራን ምዕራፍ 49 ላይ የነገረን ታሪክ አለ። ያ ታሪክ በእውነቱ ቶማስ የጻፈው ታሪክ ላይ ዳይሬክት ሲሚላሪቲ የለውም። ባይዘው ማረጋገጥልን ነገር መጽሐፉን ከፍተህ ማሳየት ትችላለህ። ዳይሬክት ሲሚላሪቲ የለውም። ዳይሬክት የሆነ ሲሚላሪቲ የለውም። አንዳንድ ሐሳብ ግን የሚጋራው ሐሳብ አለ። ያንን ሐሳብ አምላካችን አላህ ቁርአን ላይ መጥቶ መንገሩ ያንን ነገር በእውነቱ ኤግዚስት እንዳደረገ የሚያረጋግጥ ነው እንጂ ይወጣል እንደ ሐሳብ በጥቅል ሐሳብ የሚያረጋግጥ ነው እንጂ ዳይሬክት ተቆርጧል የሚለው ነገር አይሲዘንም ማለት ነው። እሺ በዛ መልኩ መውሰድ ትችላለህ። ስለዚህ ጊዜን አሳላፊ የሆነ አምላክ በቁርአን ውስጥ ይሄን ታሪክ ነግሮናል ከሚል በዘለለ ኮርጆታል የሚል እምነትን አጋጣሚ ነው ማለት ነው። አጋጣሚ ሳይሆን በቃ በትክክል ኤግዚስት ያደረገን ታሪክ ቶማስ በጥቅል ሐሳቡን አስቀምጧል። ቁርአንም ደግሞ ልክ እንደዛው አስቀምጦታል የሚል ሐሳብ ነው ያለን። ወጣ ለምሳሌ ማለት የቶማስና የነሐመድ ሰለላም የሆነ ኢንፋንሲ ኦፍ ጎስፐል ኦፍ ቶማስ እና የቁርአን በጣም ርቀት ያላቸው ነገሮች ናቸው። ገብቷል። ላይክ የሆነ ተማሪ አለ ለምሳሌ 3 ረድፍ ያለው ወንበር አለ እንበል ክላስ ውስጥ ማለት ነው ለፈተና የተቀመጡ እና የመጀመሪያው ተማሪ በመጀመሪያው ረድፍ በመጀመሪያው ወንበር ላይ ነው ያለው። አንደኛው ተማሪ ደግሞ ሶስተኛው ረድፍ የመጨረሻው ወንበር ላይ ነው ያለው። ቁርአንና ኢንፋንሲ ጎስፐል ኦፍ ቶማስ የሚባለው ልክ እንደዛው ነው። ርቀታቸው በጣም ርቀት አላቸው። ግን የመጀመሪያው ተማሪ ትምህርቱን ስሙን ሞልቶ ምናምን ስለደፈነና መጨረሻው የሶስተኛው ወንበር የመጨረሻው ደግሞ ወንበር ላይ የተቀመጠው ተማሪ ትምህርቱን ጽፎ በትክክል መልሱን መልሶ ስለደፈነ ይህ ነገር እንደው የዛ የተቀመጠው ላይክ ልክ እንደዛ ኮረጆል የምንልበት አይደለም። ዛለ በትክክል ሐሳቡ ትክክል እንደሆነ እንደምንረዳ ሁሉ የኢንፋንሲ ጎስፐል ኦፍ ቶማስ እና ቁርአን በዛው ልክ የተራራቁ ናቸው። በታሪክ ማለት ተገናኝተዋል። ወሰለም ከዛ ውስጥ ለሚ ዳይሬክት ማስረጃ የለንም። እንደ ሐሳብ ግን እንደ ቲዮሪ አሁን አንተ እንደምታስቀምጠው ልታስቀምጥ ይችላል። ያ ነገር ደግሞ ስህተት ያደርገዋል። እኔም እንደ ቲዮሪ ነው እንደ እርግጠኛ እንኳን እንደ ቲዮሪ ነው ያስቀመጥኩት። ግን እንደ ቲዮሪ ነው ያስቀመጥኩት። እድሜ 500 ዓመት ጋፕ ቢኖረውም በመሃላቸው ቁርአኑ በነበረበት ሰዓት በመጣበት ሰዓት ወንጌላቱ በጣም ተሰራጭቶ ነበር። በጣም 3ኛው ሴንቸሪ ላይም የሮማን እንትን ነው ኦፊሻል የሆነ ሪሊጅን ሆኖ ነበር ክርስቲያኒቲ። ለዛ ተሰራጭቶ ነበር ሙሉ ወንጌላቱ። ለዚህ ልክ እንደዛ እኮ እንትን የሚገርም ነገር ግን የኤፒክ ኦፍ ጊልጋሜሽ ዓለም ሁሉ ማየት የሚችለው ነገር ነው። ማለትም ግሪክ ሚቶሎጂ ላይ ማየት ትችላለህ። ፍለዱ አለ፣ ሌላም ቦታ የቻይናው ራሱ ሳይቀር አለ የፍለዱ ስቶሪ። ፍለዱ ሁሉም ቦታ ዓለምን ሙሉ ነው ያጥለቀለቀው። ለዚህ የፍለዱ ስቶሪ በእያንዳንዱ ሚቶሎጂዎች ላይ ማየት እንችላለን። እነዚህ ደግሞ ሚቶሎጂዎች ናቸው። ማለትም በስነ ስርዓት አያብራሯቸውም። በድሮ ጊዜ ንጉስን ራሱ እንደ አምላክ ነው የሚያዩት። ሲነግስ አምላክ ያደርጓቸዋል፣ እንዲወስዷቸዋል። ለዛ ሚት ናቸው፣ ሚቶሎጂ እንደ ትረካ ናቸው እንጂ በስነ ስርዓት አኪዩሬት ሶርሶች አይደለም። የሆነ እንደ አኪዩሬት አይደለም። የሆነ ቦታ የሰሙትን የጻፉት አይነት አድርገው ነው እየጻፉ ያሉት። ከባይብል ጋር አይወዳደሩም። ናሬሽናቸውም ከባይብል ጋር አይገናኝም፣ ከጄኔሲስ ስቶሪ ጋር ማለት ነው። እሱን እስማማሃለሁ። እናንተ ጋር እንሰራለን። ጥያቄ እንትን ላይ ይሄ ነገር በሙሴ ሰዓትም በሰፊው ሲሰራጭ ነበር። ኤፒክ ኦፍ ጊልጋሜሽ በሙሴ ሰዓትም ኤግዚስት የሚያደርግ ነገር ነበረ። ሙሴ ከኤፒክ ኦፍ ጊልጋሜሽ ሐሳብ ወስዶ የራሱን ትረካ እንዳልተረከ ምሮ ማረጋገጣችን ለምሳሌ ሙሴ እኮ እና አብርሃም አሉ ወደ ኤፒክ ኦፍ ጊልጋሜሽ ፈርስት ኮፒ ጋር የሚቀርቡ እና አብርሃም አሉ ወደ ኖህ። ሙሴ አይደለ የኦሪት ጸሐፊ? አዎ እሱ ነው አምስቱንም የጻፈው። እሺ ለምሮ ሙሴ ከኤፒክ ኦፍ ጊልጋሜሽ ሐሳብ እንዳልወሰደ ምንድን ነው ማረጋገጫችን? ከኤፒክ ኦፍ ጊልጋሜሽ እንዳልወሰደ ሐሳብ እንዳልወሰደ ምንድን ነው ማረጋገጫ? አንደኛ ነገር ኖህን ብቻ ነው አንተ የምትለኝ የኖህን ታሪክ ነው። የኖህን ታሪክ ሌሎቹ የነ አዳም ምናምን አይቀራረብም። አሁን የአዳም ታሪክ ብለው ያገናኙት ነገር ከመጽሐፍ ቅዱስ ጋር የኤፒክ ኦፍ ጊልጋሜሽ ዝም ብለህ በኖህ ታሪክ ላይ ወሰደና በኖህ ታሪክ ላይ ይሄ ታላቁን ጥፋት ሙሴ ሐሳብ እንዳልወሰደ ምንድን ነው ማረጋገጫችን? እሱ ሰርች እናድርገው። እሱ ኤርሊ ኤፒክ ኦፍ ጊልጋሜሽ ነው ወይስ ሁለተኛው ላይ ነው? ሁለት ነው ያለው። የመጀመሪያው ኤፒክ ኦፍ ጊልጋሜሽ አለ። ሁለተኛው ደግሞ ከኤትሪሃሲስ ኖህ ዘመን ላይ ኖህ ያለው ከ12ኛው ሴንቸሪ አካባቢ ነው ያለው። እዛ አካባቢ ነው ኤትሪሃሲስ የተጻፈው የኖህ ዘመን ጊዜ። የፍለዱ ስቶሪ ያለው ኤትሪሃሲስ ላይ ነው። ከሱ ነው የወሰደው ኤፒክ ኦፍ ጊልጋሜሽ ቃል በቃል። እሺ አንድ ጊዜ ተመሳሳይ ሰዓት ላይ የነበረ ነው የፈርስት ኮፒው በሙሴ ሰዓት ኤግዚስት የሚያደርግ ኤፒክ ኦፍ ጊልጋሜሽ ነበር አይደለ? አለ። የዛን ሰዓት የተጻፈ ያ ላይክ በዛ ውስጥ ደግሞ ስለ ኖህ ታሪክ ጥቅል ላይ ሐሳብ አለ።
ላይክ ያ ደግሞ ያ ቴክስት ደግሞ ሙሴ ሰዓትም ኤግዚስት ያደርግ ነበር። ኖ ኖ ኖ ኖ ኤግዚስት ማድረግ አያደርግም ነበር። ኖ ሲጽፈው ኖ ሳይሆን የኖ ጊዜ ያለው ስለ ፍለዱ ያወራ የኖ ጊዜ ሳይሆን በሙሴ ሰዓት የነበረው ነው። ኤትሪያሲስ ነው ስለ ኖህ የሚያወራው አይደለም። አንዴ ስለ ፍለዱ የሚያወራው ነገር አለ አይደለም። ይኸው አኑናኪ የሚባሉ ዘር ሐረግ መጣና ስለ ፍለዱ የሚያወራው በፍለድ እንደጠፉ ስቶሪ የፍለድ ስቶሪ ራሱ ዋናው ኤትራሃሲስ የሚባለው ኤፒክ ኦፍ ኤትራሃሲስ ላይ ነው ያለው። ጊልጋሜሽ ላይም አለ። ስምህም አለ በልከ አንዴ ያቤጽ እኔ ነው ያቤጽ ነው። አዎ ያቤጽ። እሺ ያቤጽ በሚለው ልጥራ እንድንግባባ። ያቤጽ ምን መሰለህ በሙሴ ሰዓት አንድ ጊዜ በሙሴ ሰዓት ማለት ሙሴ ኦሪትን ጻፈ በሚባልበት ሰዓት ስለ እንደዚህ ስለ ታላቁ ጥፋት የሚያወሩ ከኦሪት ውጪ ያሉ መጻሕፍት አልነበሩ ወይስ አልነበሩ? እኔ ልጠቅስልህ እችላለሁ። እሺ አሁን ልልህ የፈለኩት ምን መሰለህ፣ ሁለት አይነት ኤፒክ ኦፍ ጊልጋሜሽ አለ። ኤርሊ ኤፒክ ኦፍ ጊልጋሜሽ እና ከሱ በኋላ የመጣ እየሰማኝ ነው? እየሰማሁ ነው። ፖይንት መልስ አስቀምጥልኝ። ሁለተኛው ኤፒክ ኦፍ ጊልጋሜሽ የሚባለው ስለ ፍለዱ የሚያወራው ኤፒክ ኦፍ ጊልጋሜሽ እሱ እንደዛኛው የቆየ አይደለም። እሱ የሚያወራው ከኤትራሲስ ነው የወሰደው። አጻጻፉ ራሱ ያስታውቃል። ፖይንት ባይ ፖይንት ከኤትራሲስ ነው የወሰደው። የሰማኝ ከሆነ ኤትራሲስ የተጻፈው አይደለም። ቄጤ እኮ አልሰማኝም። ሙሴ ኦሪትን ጻፈ የሚባልበት ሰዓት አለ አይደለም? ኦሪትን በሚጽፍበት ሰዓት ስለ ታላቁ ጥፋት የሚያወሩ ላይክ ሌሎች መጻሕፍት አልነበሩም ከቶራት ውጪ? ነበሩ። ሙሴ ሀሳቦችን ከዛ ላለመውሰዱ ምንድን ነው ማስረጃችን? ለምንድን ነው ወሰደ ያልከው? የትኛው ነው በደንብ የሚያብራራው? ከሁለቱ ስለ ክሬሽን ኦፍ ዘ ወርልድ ሀሳቡን ማለት ስለ ውስጥ ማብራራቱ ሙሴ ጽፎታል። እስቲ እንበለው ችግር የለውም። ከጊልጋሜሽ እንደወሰደው አንተ እርግጠኛ እንዴት ሆንክ? ጊልጋሜሽ ሙሴ ሰዓት ነው የተጻፈው። ሀሳቡን ሙሴ ከዛ እንዳልወሰደ ምሮ ማስረጃችን እንዳልወሰደስ በምንድን ነው ማስረጃ? እኮ ተመሳሳይ እኮ ነው እየጠየቀኝ ያለው። አንተ ለምሳሌ እንዳልወሰደ ምሮ ማስረጃ ነገረኝ። ተመሳሳይ ዴት ባክ የሚያደርጉት ተመሳሳይ ቦታ ላይ ነው። ቀደምም ኮሪሌሽን እና ኮዚሽን ኤግዛምፕል ሰጥቻለሁ። እነዚህ ቡኮች የሚቶሎጂ ቡኮቹ ተመሳሳይ ስቶሪ ነው የሚያወሩት። እነሱም እነዚህን ስቶሪ ሰምተዋቸዋል እንደ ሙሴ። ሁሉም ጋር የተሰራጨ ነው በዛ ሰዓት እርግጠኛ ነኝ። ሚድል ኢስት ስለሆነ ሁሉም ጋር ተሰራጭቷል። ስለዚህ ሰምቶ ማያውቅ የለም። ብዙ ሚቶሎጂዎች ላይ እናያለን። ከነሱ ወስዷል ሳይሆን ሁሉም ስለዛ ነገር ሰምተውታል። ስለ ክሬሽን ኦፍ ዘ እርዝ፣ ስለ ክሬሽን ኦፍ ዘ ዩኒቨርስ ሰምተው ነበር። ስለ ክሬሽን አጠቃላይ ለዚህ የዛ ሰዓት ተሰራጭቶ ነበረ። ሁሉም በየራሳቸው ዴፊኒሽን ማለት ነው። አሁን ኤትሪያሲስ ላይ የፈርስት ማንን አዳማ ብለው ወሰዱት። ባይብል ላይ ደግሞ አዳም ነው። ጂኦግራፊካል አይዞሌሽን ምክንያት የመጣ የስም ልዩነት ነው እንጂ ተመሳሳይ ነገር ነው እያወሩ ያሉት። እሺ በሙሴ ሰዓት ኤግዚስት የሚያደርጉ እንደውም ከሚጠቀሱት አንድ የጠቀስከው አለ ኤትሪያሲስ ኤፒክ የሚባለው አለ። ሌላኛው ኤፒክ ኦፍ ጊልጋሜሽ የሚባለው ነው። ሜሶፖታሚያን ቴክስት ነው። ሌላኛው ደግሞ የሱሜሪያን ኪንግ ሊስት አለ በሙሴ ሰዓት ኤግዚስት የሚያደርግ። እነዚህ ሶስቱም ስለ ፍሉድ ያወራሉ። ስለሱ ማለት በኖህ ሰዓት ስለነበረው ጥፋት ያወራሉ። ገብቶሃል? ሙሴ ኤግዚስት አደረገ በዛ ሰዓት ኦሪትን ለመጻፍ። ኦሪትን ሲጽፍ ሐሳብ ከዛ እንዳልወሰደ ምንድነው ማስረጃችን? እንዴት ነው የምትረዳው? ከዛ እንዳልወሰደ ሐሳቡን ከዛ እንዳልወሰደ ምንድነው የምትረዳው? ጊልጋሜሽ የተጻፈው በ2000 ቢሲኢ ነው። ያኛው ደግሞ ከ300 ዓመት በፊት ነው የተጻፈው። ሐሳቡን ከዛ እንዳልወሰደ ታይም ላይ ስለ ፍለዱ የሚያወራው ታይም ላይ ናቸው ነው። ይኸው ኤፒክ ኦፍ ጊልጋሜሽ አንተ ከሙሴ እንዳልወሰደ በጥያቄ ከሆነ ከሙሴ እንዳልወሰደ በምን እርግጠኛ ሆንክ? ሁለተኛው ወይ ኤፒክ ኦፍ ጊልጋሜሽ ስለ ፍለድ ያወራል። 2348 መልስለት። ፍለዱ ሀፕን ያደረገው 2348 ዓመት። ያኛው ደግሞ የተጻፈው 2100 ቢሲ። ይቅርታ እናውራማ። ፍለዱ ሀፕን ያደረገው 2348 ቢሲ ላይ ነው። ኤፒክ ኦፍ ጊልጋሜሽ የተጻፈው ከ1000 ዓመት ከ1100 ዓመት በኋላ ነው። ሁለተኛው ኤፒክ ማለት ነው በ12ኛው ቢሲ በኖህ በነበረበት ሰዓት መሰለኝ። ኤፒክ አይደለም። ቆይ እስኪ አይደለም 12ኛው ቢሲ ይላል እኮ ጉግል ላይ ሰርች አይደለም። ሰርች አድርገው ኤፒክ ኦፍ ጊልጋሜሽ መች ነው የተጻፈው? ቼክ አድርገው መለሰ። የመጀመሪያው 2100 ላይ ሁለት ጎበዝ በቃ እሱ ስለ ፍለድ ያወራማ። ስለ ፍለድ ያወራም የመጀመሪያው እኮ ያወራል። ማስረጃ አለኝ። ያወራል። ሁለት አይነት አለ። ሁለት ከፍለው ያወራል። 2100 ነው ግን
2345 ላይ ነው ፍለዱ የነበረው። ገብቶሃል አይደል? በ200 በ300 ዓመት ይለያያል። መልስለት። ከኤፒክ ኦፍ ጊልጋሜሽ በፊት ነው። አየሁ 1391 ሙሴ ነበሩ። ከኤፒክ ኦፍ ጊልጋሜሽ ሁለተኛ የመጀመሪያው ራሱ ነው እኮ የምልህ አለው እኮ ኤፒክ ኦፍ ጊልጋሜሽ። አሁን ይሄን ጉድ ነው። ኦኬ እሺ ጉግል ላይ ናቸው ያላችሁ? መልሶ እሺ ከ2100 እስከ 1700 ቢፎር ክራይስት ነው ኤግዚስት የሚያደርገው ኤፒክ ኦፍ ጊልጋሜሽ የሚባለው። በጥቅሉ እነዚህ ቅድም ከጠቀስከው ጋር ተያይዙ ማለትም አትራሲስ የሚባለው ማለት ነው። ያ ነው። ተውራህ ደግሞ መች ነው ማለት ከ1300 እስከ 1200 ከክርስቶስ ልደት በፊት ነው አይደል? ተመሳሳይ ላይ 1300 ማለት የትራሲስም 1300 ነው አይደለም ማለት ኤፒክ ኦፍ ጊልጋሜሽ በጥቅሉ ስንት ዓመት ነው የወሰደው ነው? በጥቅሉ ስንት? ሁለት ናቸው። በጥቅል አይደለም ሁለት ናቸው። እንትን እኮ ነው ድንጋይ ላይ ዩኒፎርም ነው እኮ አራውንድ ማለት 2700 ቢፎር ክራይስት ነው አይደለም? ይኸው ፈርስት ድንጋይ ላይ ነው የተጻፈው። ዩኒፎርም ነው የተሰበረ ሲባል የሞላ ራሱ ጾር አይደለም። ችግር የለውም ላይ ካሁን እኮ ሀሳቡን ነው ሀሳቡን ሙሴ ከዛ ላለመውሰዱ ምድረው ማስረጃው በሙሴ ታምናለህ? ስለፍለዱ ትክክል እንደሆነ ቀድመህ በሙስሊም አምናለሁ። ግን አሁን እኔ እንደ አንድ ላይ ስለዚህ ምድረው ማስረጃ እንደዛ ከሆነ ይኸው ፎቶ ማሳየት እችላለሁ። የመጀመሪያው ኤርሊየስት ቨርዥን ኦፍ ኤፒክ ኦፍ ጊልጋሜሽ የመጀመሪያው ስለ ፍለድ አያወራም። ስለ ፍለድ ጭራሽ አያወራም። ኤትራሲስ ነው። ኤትራሲስ ደግሞ ከሙሴ በኋላ ነው የመጣው። ለዚህ ኤትራሲስ ነው ከሙሴ ኮረጀው። እሺ አሁን ጊልጋሜሽ ነው ነገርኩ። ይኸው ሁለት አይነት ኤፒክ ኦፍ ጊልጋሜሽ አለ አልኩ። አንድ ያዳምጠኝ። የመጀመሪያው አያወራም። የሁለተኛው ነው ስለ ፍለድ የሚያወራው። የሁለተኛው ደግሞ ከሙሴ በኋላ ነው የተጻፈው። ችግር የለውም። ጊልጋሜሽ ለዚህ ጊልጋሜሽ ከሙሴ ነው የኮረጀው። ጊልጋሜሽ ላይ እንትና ጊዜ አንወስድም። ችግር ሱሜሪያን ኪንግ ሊስት ነበር አይደለ? 2500 እስከ 2000 ቢሲ ነበረ። እሱ ላይክ ሙሴ ከነዛ መጽሐፍ ላይ ለመሰሩ ነው ማስረጃ። ስለምን ነው የወሰደው? አስረዳኝ። ሱሜሪያን ኪንግ ሊስት ላይ ስለ ኖህ ሰዓት ስለነበረው ፍላድ ያወራል። ሱሜሪያን የት ጋር ነው የሚያወራው? 2500 እስከ 2000 ቢፎር ክራይስት ነበር እንትን ነው መጽሐፍ ነው። ከዛ ፈተውና አሳየኝ፣ እኔ አሳያለሁ። በጣም መልቀዋል። የለም እንደዛ ነበር ኤቪደንስ እሺ ያሳያለሁ። ቆይ እያለ ግን ኢኒማይሊሽ የሚባል መጽሐፍ ላይ ኤግዚስት ያደርጋል። እሺ አሁን ሙሴ ላለመውሰዱ ምሮ ማስረጃ በሰዓቱ አንዳንድ ሀሳቦች ላይ ከተማመን ነው እንጂ በጣም የቆየ ፋይል ነው። ምንድነው ማስረጃ? ጉግል ባይዘው እንትን አይልም። በጣም ኢኑማይሊሽ አለኝ፣ መጽሐፉም አለኝ። ኢኑማይሊሽ ላይ አሳየኝ ስለ ፍለድ የሚያወራው። ኦኬ አሳይሃለሁ። ግን ከሱ ፊት አሁን ሙሴ ላለመውሰዱ ምሮ ማስረጃ እሱ መች እንትን አረጋገጥከልኝ? ኢኑማይሊሽም ሙሴ ሰዓት ነው የተጻፈው። ይኸው 13ኛው ሴንቸሪ ላይ ነው ይጻፍ። በሙሴ ሰዓትማ ይጻፍ፣ ችግር የለውም። እንደዛ ከሆነ ኢኑማይሊሽ ከሙሴ እንዳልወሰደ በምን እርግጠኛ ነህ? ሙሴ እንዳልወሰደ አንዴ ሲጀመር ሙሴ ይቀርማል እኮ ከኢኑማይሊሽ እያልኩ ነው። አረ ሙሴ ሲጀመር እኮ አልጻፈውም ኦሪትን ሲጀመር ራሱ እና ማን እኔ የኦሪት ጻፊዎች እንዳልወሰዱ ምሮ ማረጋገጫ ነው። ፖይንቴ ክሊር ላድርግልህ። ሙሴ ከኤትራሲስ የሚቀድማል፣ ከኢኑማይሊሽ የሚቀድማል። ከቀደመ ከሱ ነው ሊወስዱ የሚችሉት፣ ከነሱ አልወሰደም በለው። የሙሴ ኦሪት ሲጀመር ስለዚህ አወራም እያልኩ እኮ ነው። ማን ያቤጽ ለምን ሲጀመር አልጻፈም? ምኑን ሙሴ ነው ኦሪቶችን የጻፈው ሲጀመር ከጀመሩ ራሱ? ራስህም እኮ አልከኝ እኮ ማረጋገጫ ምንድን ነው? ለምሳሌ አንተ ከሙሴ ኤግዚስተንስ ጋር ካያያዝከው የዚህን ነገር ሙሴ እንደጻፈው ምር ማረጋገጫ ባይብል ላይ ይላል። ቶራህን ከተቀበለ በኋላ የእሱ የጻፈው አምስቱን ጽፎ ከእንትኑ ነው መች ነው የጻፈው? ከአርክ ኦፍ ዘ ኮቨነንት ስር ተቀመጠ ይላል መጽሐፍ ቅዱስ ላይ። እሺ አሁን ያዝከው መጽሐፍ ነው የሚያወራው? ስለ አምስቱ መጽሐፍ ነው የሚያወራው?
የቱ መጽሐፍ? ስለ አምስቱ መጽሐፍ ስለ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም ነው የሚያወራው። ከዛ በኋላ ከሱ ቀጥሎ ስለማን ያወራል? ከዛ በኋላ ስለማን ያወራል? ከሱ ተከታዮች ስለነ ኢያሱ ይቀጥላል። ለዚህ ግልጽ ነው ከሱ እንደቀጠለ ታሪኩም ተመሳሳይ ነው። ስለ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም መጽሐፉ ላይ እኔ ሙሴ እያለ ነው የሚያወራው። ብዙ ኤክሶደስ ላይ እኔ ሳስወጣችሁ እያለ ነው። ያቢስ ቀን እንደዛ ካልከማ ዘዳግም 34:5 ላይ ደግሞ ሙሴ ሞተ እያለ ይተርካል እኮ። ምንም እኮ ኤቪደንስ ልታመጣ አችልም። ስለዚህ አንተ አይበቃም ማለት ነው። ስለዚህ የተመቸህን ቦታ መርጠህ ለዚህ ማስረጃ ማቅረብ አችልም። ግን አሁን ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም መጽሐፍ ቅዱስ ላይ ምንም ሙሴ ኦሪትን አልጻፈም የሚል ነጥብ የለም። እሺ ሙሴ ባይጽፍም ከሙሴ በፊት የጻፈው ሰው ከነ ኤትራህሲስ ከነ ኢኑማይልች ይቀድማል። ያን ነው ፖይንት። አይደለም ከሙሴ በፊት አልተጻፈም። ከሙሴ በኋላ ከሙሴ በኋላ ተጻፈ ነው ማለት ነው። እነ ኢያሱ እኮ አሉ እዛው ቅርብ ሰዓት እነ ኢያሱ እኮ እዛው ሰዓት ነው የነበሩት እኮ እነ ኢያሱ ተጽፏል። ኢያሱ ነው የጻፉት እነዚህ መጽሐፍ ኢያሱ ነው የጻፉት እነዚህ መጽሐፍ የጻፉት ጀጅ ኢያሱ ማን ተመሳያ? አይ እነሱ ሳይሆን የነሱ አለ ኖ የነሱ መጽሐፍ ራሱ ከነ ኤትራሲስ ይቀድማል እያልኩ እኮ ነው። እነ ኢያሱ ራሱ ከነ ኤትራሲስ ይቀድማሉ በ100 ዓመት። መጽሐፍ ክፈትና አሳየኝ። መጽሐፍ ክፈትና አሳየኝ። መጽሐፍ ክፈትና አሳየኝ። ሙሴ አልጻፈውም ሲጀመር። ከሙሴ ከስንት ዓመት በኋላ የመጡ ሰዎች ነው የጻፉት። በዛ ውስጥ ደግሞ ሱሜሪያን ኪንግ ሊስት ላይ የተጻፈ ታሪክ አለ። ኤፒክ ኦፍ ጊልጋሜሽ አለ። ሌላ አትራሲስም ኤፒክ አለ። የአትራሲስ ኤፒክ የሚባለውም አለ እና በጣም ቆይቶ ነው የጻፈው ሙሴ ከሞተ በኋላ። ሙሴ ነው እነዚህን አምስቱ መጽሐፍ የጻፈው ካልከኝ ማስረጃ አምጣ። ያቢጽ ለሁለት ተባብራችሁ እንደ ሙዳችሁ ብቻ ፈለጋችሁ አሳዩ። ሙሴ እንደጻፈው ኢያሱም ጽፎታል ካላችሁ ኢያሱን እንደጻፈው ማስረጃ ስጡኝ። እኔ ባይብሊካል ማስረጃ ልሰጣችሁ እችላለሁ። ወይ አይ እየፈለኩ ስለሆነ ነው። አንድ ታይም ስቴ ችግር የለም። እሺ አንስና ያነሽ ችግር የለም። በፈለጋችሁ ዛሬ ማግኘት ካልቻልክ ደግሞ ሌላ ቀን ማምጣት እንችላለን። እሺ ነገ ምናምን ይኸው እንዲህ ይላል ኤክሶደስ 24:4 ላይ ኤክሶደስ 23:3 ጀምሮ ዘጸአት ስንት ላይ ዘጸአት 3 እስከ 4 ድረስ ዘጸአት ስንት ምዕራፍ 3 ነው። የሆነ ጥቅስ የለም 24 ከ3 እስከ 4 24 ከ3 እስከ 4። እሺ ሙሴም መጣ ለሕዝቡ የእግዚአብሔርን ቃሎች ሁሉ ስርዓቱን ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ ሰሰሰ ይላል። እሺ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ብለው መለሱ። ሙሴም የእግዚአብሔርን ቃሎች ጻፈ። ማለዳም ተነሳ፣ ከተራራውን በታች መሰዊያን 12 ማለቶች ለ12 የእስራኤል ነገድ ሰራ ይላል። ምንድን ነው ችግር? እና ችግር ሙሴ እኮ ነው ከእግዚአብሔር ሰምቶ ነው። ኦኬ ያቢስዬ ሐሳቤን አላገኘውም። ሙሴ ኦሪትን እንደጻፈ ማለት ነው። ኦሪት ማለት ህግ ማለት እኮ ነው። ሙሴ ህግን እንደጻፈ እኔ እረዳለሁ። ያንን ነገር አልተቃወምኩም። ሙሴ እኮ እንደጻፈ ብዙ ማስረጃ ልሰጥ እችላለሁ። እኔ ግን የምልህ የትኛው መሰለ ኖህ እንደዚህ ሆኖ አዳም እንደዚህ ሆኖ የሚለው መጽሐፍ አለ አይደለ? የትኛው ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም እነዚህ አምስቱ መጽሐፍ በሙሴና በኢያሱ እንደተጻፉ ግን ማስረጃ ልሰጠኝ አልችልም እያልኩ ነው። አለ የምትለኝ ከሆነ ለሱ አሳየኝ። የመጀመሪያውን ተቀብለህ ሁለተኛውን እንዴት ትክዳለህ? ሙሴ የጻፈው መጽሐፍ እነዚህ መሆናቸው እሺ ማስረጃ አለ። የቶቹን የጻፈው አንተ የምትላቸው? ሙሴ የራሱ ህግ በቃ የሆነ የጻፈው መጽሐፍ አለ። ቁርአን ላይ ራሱ ቶራህን ሙሴ እንደጻፈው እኮ የታወቀ ነው እኮ። ታዲያ ቁርአን ላይ ማለት ታዲያ ነው። እሺ ቶራህ አምስቱ the five book of Torah the law of Torah። እሺ አምጤቱ ጋር አምስቱ መጽሐፍ የሚለው ቁርአን ላይ ስለ ቶራ አያወራም። ስለ ኢቫንጀል ስለ ቶራ ሙሴ እንደጻፈ ሙሴ ጽፎታል። ግን አሁን እነዚህን አምስቱ መጽሐፍ አይደለም ፔንታቱክ የሚባሉትን አይደለም። እሺ ቆይ አንዴ 8 የሱን ማስረጃ የፈለግን ስለሆነ ማለትም አምስቱ እነዚህ ፔንታቱክ ማለትም ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም የሚባሉትን አልጻፈም። 31 እና 33 ቆይ አንዴ እና ኢያሱ ነው ሙሴም እንደጻፈ እንትን አይልም። ግን እኔ እንዳልጻፈ ደግሞ ማስረጃ እሰጥሃለሁ። ካጣችሁ እኔ እንዳልጻፈ ማስረጃ እሰጣችኋለሁ። እነዚህን አምስቱ መጽሐፍ ሙሴ እንዳልጻፋቸው ይሄው 30 እና 31 አንብብ። ኢያሱ 8 30 እና 31 ኢያሱ ላይ እሺ ኢያሱ 8 30 እና 31 የዚያን ጊዜም ኢያሱ በጌባል ተራራ ላይ ለእስራኤል አምላክ እግዚአብሔር መሠዊያን ሰራ። ልቀጥል 31 ልቀጥል 31 ነው ልቀጥል። የእግዚአብሔር ባሪያ ሙሴ የእስራኤልን ልጆች እንዳዘዘ በሙሴ ሕግ መጽሐፍ እንደተጻፈው መሠዊያ ካልተወቀረና ብረት ካልነካው ድንጋይ ነበረ። በእርሱም ላይ ለእግዚአብሔር የሚቃጠለው መስዋዕት አቀረቡ፣ የደህንነትንም መስዋዕት ሰው ይላል። ምንድን ነው ፖይንቱ? 31 ከመጀመሪያው as Moses the servant of Lord has commanded Israel
he built it የእስራኤልን according to what fit የእግዚአብሔር ስለዚህ ባሪያ ሙሴ የእስራኤል ልጆችን እንዳዘዘ በሙሴም ሕግ መጽሐፍ እንደተጻፈ መሰዊያውን በሙሴም ሕግ አከበረ። መጽሐፍ እንደተጻፈ የሙሴ ሕግ መጽሐፍ ታዲያ የቶቹ ናቸው? አምስቱ የሙሴ ሕግ መጽሐፍ የቶቹ ናቸው? አምስቱ የሙሴ ሕግ መጽሐፍ እንደሆነ ማስረጃ አስርቱ የለም። ትእዛዛት መጽሐፍ እንዳልሆነ እናውቃለን። እዚህ ጋር ታዲያ የቶቹ ምን ነው እያለ ያለው? እንደዚህ አምስቱ የሙሴ እንደሆነ ማስረጃ የሕግ ስጠኝ መጽሐፍ እኮ ነው ያልኩህ። አምስቱን እንደጻፈ ማስረጃ ስጠኝ ያልኩህ እኮ ነው። እንዴ አምስቱን እንደጻፈ ማስረጃ ስጠኝ። አሁን እኮ እሱን ነው ሕግ እያልኩህ። መጽሐፍት የሚባሉት የቶቹ ናቸው? ሕግ ላይ የሚያተኩሩት ስለ ሕግ መጽሐፍትማ በጥቅሉ መጽሐፍት የሚባሉ አሉ። በቃ መጽሐፍት የሕግ ኖ ፕሮፌሲ አለ። ከዛ በኋላ ደግሞ የተለያየ ነገር አለ። መዝሙረ ዳዊት አለ ለምሳሌ የሕግ መጽሐፍ ተብሎ ተገልጿል። ሉቃስ ፖኤትሪ አለ፣ ፕሮፌሲም አለ ባይብል ላይ። ከዛ ደግሞ የሕግ ስፔሲፊክ ላይ አለ፣ ስለ ሕግ ብቻ የሚያወሩ ይሄን ተከተሉ፣ ይሄን አትከተሉ፣ እኔን ተከተሉኝ፣ እኔን እስራኤልን እያወሩ ኦሪት ነው ምን ዘፍጥረት እኮ እና ታዲያ የሕግ መጽሐፍ ግን አሁን አምስቱን መጽሐፍ ግን እንደሆነ ማስረጃ አልሰጠኝም ነው የሕግ መጽሐፍ ዘፍጥረት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም እያሉ ዘዳግም የት አለ? የቱ ጋር ነው እንደዛ ያለው? የሙሴ የሕግ መጽሐፍ ታልኩ እኮ አሁን ይኸው ከሱ ተነስቶ ኢያሱ ተንሰራ አይደለም የእግዚአብሔር ባሪያ የሙሴ በዚህ ሰዓት እኮ አልጻፉም ሲጀመር። አሁን እኮ ለዛ ነገር ማስረጃ አልሰጠኝም እኮ በዛ ሰዓት ሙሴ አንድ ኢያሱ አንድ ጊዜ አዳምጠኝ እሺ። ኢያሱ 8:30 እና 31 ላይ ኢያሱም መልሶ እንደጻፈ ይናገራል። አዎ እንደጻፈ ይናገራል። ነገር ግን እነዚህን አምስቱን መጽሐፍ እንደሚጠቁም ምንድነው ማስረጃ? የቱ ጋር ነው ምንድነው? ስለዛ እያወራ እንደሆነ ማስረጃ ምንድነው? ያን እኮ ነው ስጠብቅ ይሄ ነበረው። የለም ያንን ነገር የሚያሳይ ማስረጃ ምንም አይደለም። አምስት እንደሆኑ በምን አወቅ ነው? ኧረ አምስቱን እሺ ዝም ብለህ የሆነ ዘፍጥረትን ጻፈ፣ ዘጸአትን ጻፈ ላይክ በዚህ ወይ ደግሞ በዚህ ኢንዳይሬክትሊም ከሆነ የሚያሳይ ማስረጃ አለ። የሕግ አምስቱን ሳነባችሁ የሕግ መጽሐፍት ናቸው ሁላችንም እንደምናውቀው ስናነባችሁ። ከዛ ኢያሱ ምን አለ? ሙሴ በሕግ መጽሐፉ እንደጻፈ ካለ ከዛ ተነስቶ እንደወሰደ ካለ የሙሴ የሕግ መጽሐፍት አሉ ማለት ነው። አሉ ግን እነዚህ አምስቱ መጽሐፍት ናቸው። አምስት የሕግ መጽሐፍትማ አሉ ግን እነዚህ አምስቱ መሆናቸው ማስረጃ ምንድነው? ቆይ አሁን ይቅርታና ፖይንታችን የጀመርንበት ሌላ ነው፣ አሁን የመጣንበት ሌላ ነገር ሆኗል። አሁን ሁለታችንም በሙሴ እንደጻፋቸው እናምናለን። ለምንድን ነው የምትቃረነው? አይ ሙሴ እንደጻፈው አላምንም እነዚህን አምስቱን መጽሐፍት። እሺ ችግር የለም። ስለነ ኤፒክ ኦፍ ጊልጋሜሽ ግን ጨርሰናል። አይ እንዴት ነው የምንጨርሰው? አሁን ሙሴ ጋር እያይዘህ ስታመጣው ይህ ጸሐፊ ከላይክ ኤፒክ ኦፍ ጊልጋሜሽ እንደወሰደ እኮ በቃ በትክክል ማረጋገጥ እንችላለን። ሙሴ ካልጻፈው መቼ እንደጻፈ ደግሞ ማረጋገጥ ከሙሴ በፊት እንደጻፈ ምንም ማረጋገጥ አይችልም። ላይክ ለሙሴ ነው የተሰጠው መቼም ተውራት እና ከሙሴ በኋላ ነው ሊጻፍ የሚችለው። ከሙሴ በኋላ ደግሞ እነዚህ ኤፒክ ኦፍ ጊልጋሜሽ ትራሲስ ኤፒክ ነው የሚባሉት ኤግዚስት ማድረግ ጀምሯል። ጸሐፊ ከዛ እንዳለው ሰረም ነው ማስረጃ። እሺ ተመሳሳይ እንዳንተ ልምጣ። አለመጻፉን በምን እርግጠኛ ሆንክ? ያለመጻፉን ተብሎ ጥያቄ ይጠይቃል እንዴ? ለመጻፉስ ብለህ እየጠየቀኝ እኮ ነው። አንተ አለመጻፉን ተብሎ እኮ ጥያቄ ይጠይቅም። መጀመሪያ አሁን የጠየቅኩህን ነገር እስኪ አረጋግጥልኝ አልኩ እኮ የሙሴ የሕግ መጽሐፍት ብዬ ጠቀስኩልህ። አሁን እኮ 4 ጎማ ያለው ነገር በነዳጅ የሚንቀሳቀስ ምንድነው ብሎ ከተጻፈ መኪና እንደሆነ እረዳለሁ። እንደዛውም ማብራሪያ ከተገለጸልኝ ቀጥታ ወደ እንትን ሄዳለሁ። አይሆንም እንደዛ። ለምሳሌ አምላክ ምግብ ይበላል ማለት ምንድነው? ስፒሪት መንፈስ እኮ ነው። ምሳሌ አምላክ ምግብ ይበላል አይበላም? ወይም አይበላም? አይበላም። ድንጋይ ስላልበላ አምላክ ይሆናል ማለት ነው? ምን ድንጋይ ምግብ ስላልበላ አምላክ ይሆናል? ድንጋይ ስፒሪት አይደለም ማለት አናሎጂን አስረዳኝ። እንዴት ነው ያገናኘው? አምላክ አየህ፣ በቃ አምላክ ምግብ ይበላል ስለ አይበላ ማለት ነው። ድንጋይ ምግብ ስላልበላ ግን አምላክ አይሆንም። መጽሐፍት ሙሴ የሉትም አልከኝ። ሙሴ መጽሐፍት የሉትም ስትልኝ መጽሐፍት እንዳሉት አሳዩ። የሕግ መጽሐፍት እንዳሉት አሳዩ። የሕግ መጽሐፍትም ማለት ግን እነዚህ መጽሐፍት የቶቹ ናቸው ስንጠይቅ ደግሞ አምስቱ ናቸው። አየህ፣ በቃ ይሄንን አናሎጂ ነው የሰጠው። አምላክ ምግብ አይበላም፣ ግን ድንጋይ ምግብ ስላልበላ ግን አምላክ አይሆንም። ልክ እንደዛ ሁሉ የሕግ መጽሐፍት አሉ። አሉ ግን የሕግ መጽሐፍት ሲባል ግን ደግሞ እነዚህ አምስቱ መጽሐፍት አይወክልም የግድ እያልኩህ ነው። እሺ ሐሳቡን ካገኘው አናሎጂውን አልተረዳውም እና ለዛ ነው መንፈስ እኮ ነው። ከዚህ ጋር ምን አገናኘው ከድንጋይ ግን ከመብላት ጋር? እስቲ በቃ አንድ ጊዜ ሚውት አድርግና አዳምጠኝ አናሎጂውን። እሺ ሚውት አድርግ። አምላክ ምግብ ይበላል አይበላም? አምላክ ምግብ አይበላም። የማይበላ ነገር ሁሉ ግን አምላክ አይደለም። የማይበላ ነገር ሁሉ አምላክ አይደለም። እነዚህ አምስቱ መጽሐፍት የሕግ መጽሐፍት ናቸው። አዎ ግን የሕግ መጽሐፍት የሆኑ ሁሉ ግን እነዚህ መጽሐፍ ናቸው ማለት አይደለም። አገኘው ነጥቡን? ልክ እንዴት በቃ እንደዚህ ነው ካልከኝ ደግሞ አምላክ ምግብ አይበላም ግን የማይበላ ሁሉ እንትን ነው አይባልም። ለምሳሌ የማይበላ ነገር አንድ ጥቀስ ብትይ
ድንጋይ ስላልበላ አምላክ አይሆንም። ልክ እንደዛ ሁሉ እዚህ የህግ መጽሐፍ ስለሆኑ ከዛ ደግሞ ዞሮ ደግሞ የህግ መጽሐፍ ጻፈ ስለተባለ እነዚህ መጽሐፍት የግድ ይወክላል ማለት አይደለም። እሺ መጽሐፍ ሲቀመጥ ክሮኖሎጂካል ነው። ሲቀመጥ በቅደም ተርታ ነው፣ በታሪክ ቅደም ተርታ ነው የተቀመጠው፣ በዘመናት ማለት ነው። ክሮኖሎጂካል ነው። ሁሉም የሚያስታውቃል፣ የታወቀ ነገር ነው። ክሮኖሎጂካል ስለሆነ እነ ኢያሱ ያንን ነገር ሪፈር ሲያደርጉ ከዛ በፊት ስለነበረ እንደሆነ ግልጽ ነው። እነ ኢያሱ ስለዛ ነገር ስለ ሙሴ ስለጻፈው የህግ መጽሐፍ ሲያወራ ከሱ በፊት ስለነበረው ሙሴ ስለጻፈው ስለ ህግ መጽሐፍ ነው። ከሱ በፊት የነበራችሁ ከኢያሱ በፊት የነበረ የህግ መጽሐፍት ምንድናቸው ብለን ስናይ ደግሞ ዘፍጥረት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም። ለዚህ ማስረጃ ይሄው ያለ ክሮኖሎጂካል ነው እኮ አልኩ። በቅደም ተከተል በታይም ላይ የተቀመጠው ማስረጃ የለህም። ማስረጃ ስጠኝ አንተ። እንዳልጻፈው ማስረጃ ስጠኝ። ማስረጃ እኮ እየተባባልን ከሆነ አንተ ስጠኝ ማስረጃ። እኔ እሰጥሃለሁ። አንተ ማስረጃ ስጠኝ መጀመሪያ። አለህ ወይስ የለኝም ካልክ አሳይሃለሁ። ማስረጃ ማለት እሺ የለኝም ካልክ አሳይሃለሁ። እኔ በደንብ ማሳያ ያለኝ በደንብ ስላለኝ እኮ ነው እንዲህ ደረቴን ነፍቼ የማወራው። አንተ ግን የለኝም ካልከኝ ነው ማሳያ። አሁን አለኝ ብለህ እኮ እየተናገርክ ስለሆነ ነው መጠብቅህ። አቀረብኩልህ እኮ ማስረጃውን እየተቀበልከኝ አይደል? እነዚህ ፍጥረት እንደሆኑ ማስረጃ አላሳየኸኝም እስካሁን። ሙሴ የጻፈው እያለ እኮ ነው። ከዚህ በላይ ምን ትፈልጋለህ? ሙሴ እንደዛ ፍጥረትን እንደጻፈው የቱ ጋር ነው ማስረጃው? ቅድም ከእግዚአብሔር ተቀብሎ ጻፈ እያለ አስረዳው። ከዛ በኋላ ደግሞ አሁን ደግሞ ደገምኩልህ እኮ አናሎጂ ሰጠው እኮ አናሎጂ ሰጠው እኮ አምላክ እግዚአብሔር የሰማውን ጻፈ ወርዶ ቅድም ነገር እንደ ጻፈ ተሰማን። ሙሴ ኤክሶደስ ዘጸአት ላይ ያሳየው ቅድም። ከዛ በኋላ ደግሞ አሁን ኢያሱ ጋር መጥተህ ስለመሰለህ እሺ አውራ። ዘፍጥረትን እንደጻፈ ማስረጃ አስተኝ ምንን ይኸው ላይክ ዘፍጥረት ኦሪት ነው። ኦሪት ሁሉ ግን ዘፍጥረት አይደለም። እሺ እንደዛው ሰደው በቃ አምላክ ምግብ አይበላም ብዬ ቅድም ምሳሌ ሰጠው። ስለዚህ ነው ምሳሌው ራሱ ከኔ ተረዳው አልመሰለኝ። ገባኝ። እሺ ስለዚህ ላይክ ሙሴ ኦሪትን ጽፏል፣ እኔ አልጻፈም አላልኩም። በጣም ብዙ ማስረጃ እኔ ከዚህ ውጪ ብዙ ማስረጃ ልሰጥ እችላለሁ። አንተ እኮ አሁን ፖይንት ስናወራ ለምን ድምጽ ቀጠነ ድምጽ ወፈረ እያልከኝ ነው እየተከራከርከኝ ያለው። ፖይንታችን ኢንፋንሲ ጎስፕል ኦፍ ቶማስ እንዴት ልክ እንደሆነ አረጋግጥልኝ። መሐመድ ለምን ከሱ ወሰደ ነበር ፖይንት ጥያቄ። አንዴ ያንን እኮ ዘጋ ነው ያንንማ በደንብ አሳየው እኮ። ግን እዚህ ጋር ላይክ እዚህ የዘፍጥረት ጸሐፊዎች የዘጸአት ምናምን ጸሐፊዎች እነዚህ አምስቱ ፔንታትክ ጸሐፊዎች ከኤፒክ ኦፍ ጊልጋሜሽ ግን እንደ ላይክ ኮረጆ እንደጻፉ ግን ማለት እንዳልጻፉ ግን ልታረጋግጥኝ አልቻልክም። ገብቷል? አልቻልክም። ላይክ ይሄ ነገር ደግሞ በሙሴ ስለጻፈን አልከኝ። ከሙሴ ታይም ላይን ጋር እያያዝከው ከሱ ጋር እንኳን ባይገናኝም እንኳን ሙሴ እንኳን አልጻፈም በሚለው ሰጠው። ሙሴ እንደጻፈው ማስረጃ አልከኝ። አምስቱ መጽሐፍ ፔንታትክ ማለት ነው። ገብቷል? ስለዚህ ከኢያሱ በፊት ነው የተጻፉት። ግን ከኢያሱ በፊት ነው የተጻፉት አይደለም። ኢያሱ የሚያነሳው ስለነሱ የሚጠቅሰው ከሱ በፊት ቢጻፉ ነው አይደለ? አይደለም። ኢያሱ አልጠቀሰም ስለ ዘፍጥረት። ይሄው ከሱ መጽሐፍ ተነስቶ ከነሱ ከህግ መጽሐፍ ተነስቶ አለ። የት አለ ዘፍጥረት? ኢያሱ የቱ ጋር ነው ዘፍጥረትን የጠቀሰው? ስፔሲፊክሊ ስሙን ከሆነ የለም። እሺ እንትን እንበል ወደ ፖይንታችን እንመለስና ወደ ጊልጋሜሽ ያነሳኸው ከኢንፋንሲ ጎስፕል ኦፍ ቶማስ ጋር ሳገናኘው ነው እኮ። የቱ ጋር ነው ኢያሱ አልኮረጀም? ቆይ ከሱ አልኮረጀም አልከኝ። ባይብል ከሱ አልኮረጀም። ኢያሱ የቱ ጋር ነው የጠቀሰው? የት ጋር ኢያሱ የቱ ጋር ነው የጠቀሰው ስለ ዘፍጥረት ነው? አሁን ሪሰርች ማድረግ አለብኝ። እኔ እኮ አንተ ሪሰርች የምታደርገውን ነገር እየጠየቅኩ አይደለም። አንተ እኔ ሪሰርች ማድረግ ያለብኝ ነገር እየጠየቅኩ። በቃ ችግር የለም ጎበዝ። በቃ አሁን እስኪ እንዳልጻፈ በምን አወቅ? መልስልኝ። እንዳልጻፈ በምን አወቅ? እሱን ላሳይ። ስለዚህ ማስረጃ እንደሌለህ ንገረኛ። ተመሳሳይ አጠያየቅ አስረዳኝ። ማስረጃ እንደሌለህ ካልነገርከኝማ ማስረጃ አለኝ በሚል ሜንታሊቲ ከመጣህማ እንዴት አስረዳለሁ? ማስረጃ የለኝም ስለምለው ቤት ገብቼ ፈልጌ ድጋሚ መምጣት እችላለሁ። አሁን ግን አለ? አሁን የለኝም እንጂ። በቃ ከሌለህ እኔ ደግሞ ላስረዳ። ወደ ከዛው ከባይብል ታሪክ ነው እሺ ማሳየህ። ወደ መጽሐፈ መሳፍንት ሄድ። መጽሐፈ መሳፍንት ማረጋገጫ በሙሴና በኢያሱ ዘመን ተጻፈ። እሺ መጽሐፈ መሳፍንት ላይ ትሄዳለህ። እሺ ላውጣልህ። ተፈቱ መጽሐፈ መሳፍንት ወላችሁ በጣም ሲሪየስ ስታፍ አለ እኮ አሁን ዲስከስ ልናደርግበት የሚገባ አይደለም። አንተም ትናንት በጠቀስከው ራሱ ሰፊ አለጥጣችሁ አሁን ወሳኝ መሳፍንት ምዕራፍ 18 ቁጥር 29 ላይ ሄድ። መጽሐፈ መሳፍንት ምዕራፍ 18 ቁጥር 29 ላይ ኦኬ። ጎበዞች ናችሁ ማሻአላህ በርቱ። ቁጥር ስንት? ቁጥር 29 የለውም እስከ 25 ነው።
መሳፍንት አይደለም። ለምሳሌ ምዕራፍ 13 መጽሐፈ መሳፍንት ታዲያ ለምንድን ነው እሺ መልካም ኦኬ በጣም ደክሞኛል ግን እሺ ከእናንተ ጋር ልጨርስና ነገ እንቀጥላለን አለ ከፈቀደ አንዳችን ነገር እንጨርስና አነበባችሁት ወይ አንብቡ ይለኛል ምን ይላል ብሮ እናመሰግናለን ግን ያው ስለ ዲስከሽኑ እንትን አይደለም ጀስት ኖሌጅ ሼር ለመደራረግ ነው እንጂ የሆነ ኢሊንቴንት የለውም ጀስት ሀሳባችን እና እሱ ይጨርስና አንድ ሁለት ጥያቄዎች አሉኝ ጀስት ጄነራላይዝ አድርገህ ትመልስልኛለህ እናመሰግናለን አብሽር ችግር የለም ጥሩ መጠይቅ ሺህ በክንፉ ሺህ በአክናፉ የሚባል ሰው የተመሰረተው የመጣው በጥያቄ ውስጥ ነው ይባላል እና መጠይቅ ጸዴ ነገር ነው እንዳትፈሩ እና እሺ ምን ይላል 29 ከተማይቱም ከእስራኤል በተወለደው በአባታቸው በዳን ስም ዳን ብለው ጠሯት። የከተማይቱም ስም አስቀድሞ ሌሳ ነበር። የዳንም ልጆች የተቀረጹ ዳን የምትባለው ሚስት ተመሰረተች። በቃ ያኔ ተመሰረተች አይደለ? ከዛ ፊት ማን ተብላ ትጠራ ነበረ? ሌሳ ተብላ ትጠራ ነበረ አይደለ? ዳን ተብላ ትጠራ በእስራኤላውያን ዘንድ ዳን ተብላ ትታወቅ ነበር። ያቺ ከተማ ሌሳ አለ ማለት ሌሳ ነው እንጂ ዳን ተብላ ትታወቅም ነበረ። በዳን ስም ነው ዳን ብሎ የጠሯት። እሺ ዳን ከዛ በኋላ ዳን ብሎ ስለዚህ ይሄ ታሪክ በኢያሱ ዘመን የተፈጠረው ክሮኖሎጂውን ለማየት ነው። ቼክ ላድርጓ። እሺ በኢያሱ ዘመን ወደ ኋላ ነው እያወሩ ያሉት መሳፍንት። ወይ ከላይክ በሰዓቱ ኤግዚስት ያደረገ ነገር ነው የሚያወሩት። ከተማይቱ እንደዚህ ሆነች። መሳፍንት ላይ በሰዓቱ ያለው ነገር የተፈጠረው ነገር እየተረከ ነውና እሺ ይሄ ታሪክ እሺ በሙሴ በኢያሱ ጊዜ ኤግዚስት ያደርጋል ይሄ ነገር ኢያሱ መች ነው የነበረው? ቼክ ላድርግልህ። እሺ አላስታውስም። ጉግል ማድረግ የምትችሉ ከሆነ ጊዜ ልስጣችሁና ዳን በኢያሱ ዘመን ኤግዚስት ማድረግ ነው። ዳን ተብላ ያንን ቼክ ማድረግ ትችላላችሁ። ጊዜ ልስጣችሁ። ዳን በሙሴ ጊዜ ነበር? አይ በኢያሱ ዘመን በኢያሱ ችግር ሙሴን ተውት። ኢያሱ ጊዜ ኤግዚስት ያደርግ ነበር። ዳን ተብላ ትጠራ ነበር። ይሄ ማለት ዳን ተብላ የተጠራችው በሙሴ ዘመን ነው ይላል። እሱን ቼክ አድርግ እስቲ። ከዛ እንትን እንላለን። እንቀጥል። ጊዜ ልስጣችሁና ጉግል አድርጉ። የመሳፍንት ምዕራፍ 18 ከቁጥር 29 ታሪክ መች ነው? ወደ ታች ወረድማ። አዎ በኢያሱ ጊዜ ነበር። አዎ በኢያሱ ጊዜ ነበር ይሄ ነገር። እስቲ ቼክ ላድርግልሽ። ወደ ታች ስወርድ ራሱ ይላል። ከ29 ስወርድ እኮ ይናገራል። የዳንም ልጆች የተቀረጸውን ምስል ለራሳቸው ያቆሙ የሙሴም ልጅ የጌርሳም ልጅ ዮናታን እርሱና ልጆቹ የአገሩ ሰዎች እስከሚማርኩበት ቀን ድረስ የዳን ነገር ካህናት ነበሩ ይላል። ኢያሱ እኮ ታዲያ ከሙሴ ጋር ነበር። ይሄ እኮ የሙሴ ልጅ ድረስ ነው። ይሄ እኮ ስለ ሙሴ ልጅ አካባቢ ነው የሚያወራው እኮ። የሙሴ ልጅ የጌርሳም ልጅ ዮናታን ይላል። ዮናታን በኢያሱ ዘመን ኤግዚስት ያደርግ ነበር እንዴ? ዮናታን የትኛው? ሌላ ዮናታን ነው፣ የዳዊት አይደለም። የሙሴም ልጅ የጌርሳም ልጅ ዮናታን ይላል። ዮናታን በኢያሱ ዘመን ኤግዚስት ያደርግ ነበር እንዴ? ዮናታን በማን ዘመን? በኢያሱ ዘመን። አሁን እኮ የዮናታን ጊዜ ስለነበር ታሪክ ነው። ይሄ ሌላ ዮናታን እኮ ነው። ይሄ የዳዊት ዮናታን አይደለም። ከዳዊት ጋር የነበረው ዮናታን አይደለም እኮ አይደለም። እዚህ ጋር የተጠቀሰው ዮናታን በኢያሱ ጊዜ ኤግዚስት ያደርግ ነበረ። ከሱ በኋላ ነው ኤግዚስት ሊያደርግ ይችላል። ምክንያቱም ከሙሴ ጋር ነበር ኢያሱ የነበረው። አይ እኮ የሙሴ ልጅ አለ አይደለ? ከዛ የጌርሳም ልጅ አለ። የጌርሳም የማን ልጅ ነው? ጌርሾም እንትን መሰለኝ ቦታ መሰለኝ። እስኪ ቼክ ላድርግልህ። የጌርሳም ልጅ ይላልና እና በዮናታን አለ እና እርሱና ልጆቹ የአገሩን ሰዎች እስከሚማርኩ ዮናታን የሙሴ የልጅ ልጅ ነው። ጌርሶም ደግሞ የሙሴ ልጅ ነው። የሙሴ ልጅ ነው። ጎበዝ ዮናታን። ከዛ በዮናታን ጊዜ ደግሞ የአገሩ ሰዎች እስከሚማርኩበት ቀን ድረስ የዳን ነገር ካህናት ነበሩ ይላል። ይሄ ባለበት ሁኔታ ኢያሱ ኤግዚስት አድርጎ ነበረ? ከነሱ በፊት ነው ኢያሱ ከነሱ። ስለዚህ በዳንቺ እንደዚህ ብላ መጠራቷ በኢያሱ ዘመን አልነበረም ማለት ነው። ዳን ብላ መጠራቷ ዳን ተብላ መጠራቷ በኢያሱ ዘመን አልነበረም ማለት ነው። አናውቅም። እንዴት ላክ ይችላል? ያው እዚህ ጋር ያያችሁት አይደለ? በዮናታን ጊዜ ነው የሆነው እያለ ግን ኢያሱ በህይወት ሊኖር ይችላል። የልጅ ልጅ እኮ ማየት ትችላለህ።
ልታይ ትችላለህ። ግን ኢያሱ በዛ ዘመን ኢያሱ በህይወት ይኖር መጽሐፉን በዛ ሰዓት እየጻፈ ነበረ ኢያሱ። እንደዚህ ነገሮችን ባይብል ስፔሲፊክ ካላረገልን ልናውቅ አንችልም። ስፔሲፊክ ሲያደርግልን እናውቃለን። ባይብልማ ላይክ የሆነ በ12 እንዲህ ነበሩ ስለዚህ ዳን ኢያሱ ላይክ እንኳን ኢያሱ ኤግዚስት ማድረጉን ተው ሲጽፍ ነበረ። ኢያሱ ሲጽፍ የዳን መገንባት ላይክ ኢያሱ እኮ እንትን እቺ ሀገሪቱ ምናምን እስከ መማረኳ በፊት ነው የጻፈው አይደለ? ሀገሪቱ እስከተማረክ ምናምን ድረስ እኮ ኢያሱ ያኔ ሞቷል ሲጀመር። እስኪ ቼክ ላድርግልህ አንዴ። ጊዜ ልስጣችሁ ከልኩል ለሱ ነው። ጉግል አድርጎ ችግር የለም። ጉግል አድርጎና እንትን በሉ እና ኢያሱ ከሞተ ምናምን በኋላ ነው ሁኔታው። እና ጉግል አድርጉ፣ በቂ ጊዜ ወሰዱና አውሩኝ። እሺ ትንሽ ደቂቃ ቢሆንም ያለች መልካም እህት ወንድሞች እዚህ ያላችሁ እሺ ኮፒ ሊንክ አድርጉ። እሺ ኢያሱ ማለት ነው ዳን የሚባለው የእስራኤል ትራይብ ነው። ትራይብ ነው። ከተማይቱ እንትን ከተማ ነው። ከተማ ተሰየመች ነው። ስለዚህ በዘመነ ኢያሱ አይታወቅም። ጉግል ሰርች አይ ኖ ጆሹዋ ይመራት ነበር እኮ ይመራት ነበር ከተማዋን። ከተማዋን እርግጠኛ ነህ? ከሞተ በኋላ ወደዛ ነው የወሰደችው እኮ ወደ ከሞተ በኋላ ትለኛለህ እንዴ? ከተማይቱ በዛ ስም ተሰየማ ነበረ ወይ ነው የምልህ። አሁን ኢያሱ በነበረበት ሰዓት ወይ ደግሞ ኢያሱ በሚጽፍበት ሰዓት እንበለው። አይ ትራይብ ኦፍ ዳን እኮ አለ። ትራይብ ኦፍ ዳን እኮ ነበረ። በኢያሱ ጊዜ ግን እንደነበረ ማስረጃ አለ ወይ ነው? ይሄው ይላል the tribe of Dan was one of the 12 tribes ወይ ላምብል the tribes of Israel እንትኑን አይደለም ያቤጽዬ እኔ ልታሰምርበት የምፈልገው ነገር ትራይቧን አይደለም። ትራይቧ ነበረች። ትራይቧን ሳይሆን ከተማይቱ እንደዛ ዳን ተብላ ተሰየማ ነበረ ወይ ነው? ወይስ በኢያሱ ዘመን ሌሳ ተብላ ነው የምትጠራው? በኢያሱ ዘመን ሌሳ ተብላ አይደለም የምትጠራው ወይስ ዳን ተብላ ትጠራ ነበር ኢያሱ ባለበት ሰዓት? ሌሳ ቀጣይ አይደለም ይጠራችሁ ሌሳ ተብላ ቀድማ ነው ሌሳ ተብላ አስቀድሞ ሌሳ ነበር ይላል እኮ አስቴር። ስለዚህ ኢያሱ ስለዚህ ያቺን ከተማ ሌሳ በሚለው ያውቃታል ኢያሱ። እስኪ ቼክ አድርጉ እኮ በቃ እሱን እኮ ቼክ አድርጉ። ጊዜ እየሰጣችሁ እኮ ነው። እሺ በቃ ቼክ አድርጉትና ታውሩኛላችሁ። በቂ ጊዜ ወሰዱና ቼክ አድርጉና ከተማይቱ ሌሳ ተብላ ነው የምትጠራው። በዘመነ ኢያሱ እንደዛ ተብላ አታውቅም። እና ፖይንት ምንድነው? በቃ ስለዚህ ተስማማን። እዚህ ላይ ተስማማ አልተስማማም። ገና እኮ ቨርሶችን መሰብሰብ አለብኝ። ከአንድ ተነስቼ እኮ ውሳኔ አልወሰንም። ስለዚህ እሱን ቼክ አድርጋ እሱን ቼክ ካላደረግም አንበለውና እያለን አሁን አይደለም ቤት ገብቼ አርጊውመንቴን ባክ የሚያደርጉኝን አሁን ሌላ ቶፒክ ስላነሳን ባክ የሚያደርጉኝን አርጊውመንቶች ማዘጋጀት አለብኝ። ስለ ኢያሱ እዛ ዘመን ነበር አልነበረ የሚሉ ቨርሶች መፈለግ አሁን ሰዓት ይገላል። እንደዛ ገብቼ ባረክ ማን ነው የጻፈው? እሱን ያውቃል። በቃ ማን ይጻፈው? በቃ ትንሽ እሺ ሰላም ሌላ ቦታ ሄዶ ዲስፕሩቭ ለማድረግ ሂስቶሪካል አህመድ ትንሽ ወይ በጣም ጥሩ ጊዜ ነበረን። በጣም ነው የማመሰግነው። ተረጋግተህ ያደመጥከኝ በጣም እንትን ላይ አንዳንድ ላይ ሄደሽ እንትን አየህ መሳፍንት አንዳንድ ላይ ሄድ። እሺ ሄደናል። ምን ይላል መሳፍንት አንዳንድ ነው ይላል። እንዲህም ሆነ ይሰማል። ኢያሱ ከሞተ በኋላ ኢያሱ ከሞተ በኋላ መሳፍንት ላይ የምታገኘው ታሪክ እንዳለ ከኢያሱ ሞት በኋላ ያለ ነው። እሺ ኢያሱ ከሞተ በኋላ እስራኤላውያን የሆኑትን ታሪክ ነው ነገር። እሺ ልክ ነው ከያዝክ በኋላ መሳፍንት 18 ላይ ስትሄድ ስለዚህ አሁን እኔ እኮ አሁን ዳን በኢያሱ ዘመን እንዳልነበረች ዳን ተብላ መሰየሟን እኮ እሱን ያን ካረጋገጥክልኝ በኋላ ወደ ቀጣይ ፖይንት እንሄዳለን። መጀመሪያ ግን እዚህ ላይ መስማማት አለብን። እሺ አረጋግጥልሃለሁ። ልክ ነህ። አርጊመንትህ አልገባንም ነበር። ለዛ ነው ቆይ እንትናና እንደዛ ከሆነ ዳን ጥሩ ዳን በኢያሱ ዘመን ኤግዚስት ካላደረገች ኢያሱ ደግሞ ዘመን ኤግዚስት ካላደረገ ሙሴም ደግሞ ዘመን ኤግዚስት አያደርገው ነበር። ሙሴ ቀድሞ ሞተዋል። ሶ
ዘፍጥረት ምዕራፍ 14 ቁጥር 14 ላይ ሄድልኝ። ዘፍጥረት ምዕራፍ 14 ቁጥር 14 ላይ እንግዲህ ግን ከሱ በፊት ከመሄዳቸው በፊት ላይክ ኦሪትን የጻፈው እንግዲህ ሙሴ ነው ብላችሁኛል። የሙሴ ቃል ነው እንግዲህ ኦሪትና። ስለዚህ ያው ዘፍጥረት 14 ላይ ሄድ ምን ይላል? ዘፍጥረት 14 ምዕራፍ 14 ስለ እንትን ነው ቅርብ ከፍታል። አብርሃም ወንድም እሱ ጋር ዘፍጥረት 14 ምዕራፍ 14 አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖች አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ ይላል። እንግዲህ አብርሃም ጠላቶቹን እስከ ዳን ድረስ አሳደደ ብሎ እያለ እየተረከልን ያለው ማን ነው? ሙሴ መሆኑ ነው። እና ሙሴ ዳንን የት ያውቃትና ነው ዳን ብሎ የጻፈው? አብሶሉትሊ አርጊመንት ከሆነ ገብቶኛል። እሱ አሁን ወይ ከእሱ ጋር ጨርሱና ወደ እኔ ትመጣለህ እኮ ንገረኛ። አሁን ማን ማለት ሶስታችሁም አንድ ላይ ቢሆን ንገረኝ። ያው ገብቻለሁ። ያቤት ይሰማል? አይ ማንም ይሁን ችግር የለውም። ግን አብርሃም ማለት ሙሴ የማያውቃትን ዳን ከየት አምጥቶ ነው የጻፋት? እኮ ልክ ያሁኑ ልክ ነው። እስማማለሁ ያሁን አልከው። ስለዚህ ይሄ ኦሪት የሚባለው ነገር በቃ ችግር የለውም። እሱን አጥንተህበት ትመጣለህ ነገ ማለት ነው። እሱን ነው እኮ እንደዛ ነው እያልኩት ቼክ አድርገውና ስለዚህ አሁን ባየነው መሰረት ሙሴ የማያውቃትን ዳን ጽፏል ማለት እንደማይቻለው። ስለዚህ ዳንን የሚያውቃት ማለት ከመሳፍንት 18:29 ታሪክ በኋላ የነበረ ሰው ነው ኦሪትን የጻፈው ማለት ነው። እና ያ ከሆነ በኋላ ደግሞ በዛ ሰዓት ኤፒክ ኦፍ ጊልጋሜሽ ቅድም የጠቀስከው ምን የሚባለው መጽሐፍ ነው? አንዱ የሱሜራንና ሞሶፖታሚያን እንትን አለ ማይታ አለ ፕላስ ደግሞ አንድ ታሪክ አለ። ቀጥሎ ደግሞ ይሄ አትራሲስ የሚባለው ኤፒክም አለ። ስለዚህ እዛ ሰዓት የነበረው ከ18 መሳፍንት 18:29 ታሪክ በኋላ የነበረው ሰውዬ የሆነ ሰው ከአትራሲስ ከሱሜሪያን ኪንግሊስት እና ከኤፒክ ኦፍ ጊልጋሜሽ ታሪክ ሰርቆ እንዳልሆነ ምድረው የምንረዳው ምድረው ማስረጃችን እሱን ነገ አጥነታችሁበት ትመጣላችሁ። እሺ አንዴ እዚህ ጋር የጀጅ ባይብል ላይ ያሉት ታይማቸው ይሰማል ከ1400 ቢሲ ጀምሮ ነው የነበሩት። ማለትም አሁንም ከናት ኤትራሲስ እነሱም ይቀርማሉ እነ መሳፍንትም። እሱን በቃ አጥናታችሁ እሱንም አጥናታችሁበት ነው እኮ። አይ እዚሁም ይቀርማሉ መሳፍንቶቹ ራሱ ከነ ኤትራሲስ ከተጻፉበት ዴት ይቀርማሉ። ሱሜሪያን ኪንግሊስት ላይ እሱ ላይ እናወራ። እኔም ሱሜሪያን ኪንግሊስት መጽሐፉን ላውጣላችሁና እናንተም ደግሞ እቺኛው አዲስ ነገር ስለሆነችባችሁ አጥናታችሁበት ነው። ታይም ስለሌለኝም አጥንቼበት ልምጣና በሰፊው እናወራለን። እናመሰግናለን በጣም። በቃ ችግር የለውም። በርቱ። መልካም ጊዜ። እሺ የኔን ጥያቄ የምትመልስልኝ ከሆነ በኋላ ከውጤት ጋር ደግሞ እየሰማሁ ነው። ቀጠል። እሺ መጀመሪያ ያው በደንብ ትሰማለህ። ትላንት ገብተን ነበርና መደማመጥ አልቻልንም እና በጣም ነው የምናመሰግነው። የሰማ መሀል ላይ ክፍተት እየሰጠ ነው የምትነግረን እና ጥሩ ነው። እሺ እና ሳሂህ አልቡካሪ የሚባል መጽሐፍ አለ። በእስልምና ተቀባይነት አለው ወይስ የለውም? ቡኻሪ ተቀባይነት አለው። ላይክ ፓርሻሊ ነው ወይስ ፉሊ ነው አክሰፕትድ የሆነው? ፉሊ አክሰፕትድ ሲሆን ግን የሆነ እንትን አለ፣ ኤክሰፕሽኖች አሉ። ኤክሰፕሽኖቹ ምንድነው? ያው ዳይፍ ማውዱ ምናምን የሆኑ ሀዲሶች አሉና እነሱን አንቀበላቸውም ከቡኻሪ ውስጥ የመጡትን ማለት ነው። ኦኬ እሺ፣ የሆነ ጥያቄ ነበረኝና ቁርአን ላይ ላውጣለህ። ይሄ ምንድን ነው የሚለው? እስቲ አንዱ አረብኛ እና ቁርአን ላይ ስንት ነው? 6944 ላይ በእንግሊዝኛውን ላንበብልህ፣ አረብኛም አለው ግን ከከፈትከው ከፍተዋል።
ምንድነው ሐሳቡ ምንድነው? ወለው እኮ ላንብብልህ ወይ እንትና ወለው ላንብብልህ። ተቀወለ ተቀወለ አለይና علينا بعد الأقاويل እሺ እሺ ያ ነው ሐሳቡ። እሺ ምንድነው ሐሳቡ? እና had the messenger made up something in our name ማለት የሆነ እሺ ማለት ምንድነው ሐሳብህ ልንገርህ ልንገርህ ያንተ የኔን ሐሳብ አስጨርሰኝና አገዜን ስላልክ የቁርአኑ አንቀጽ አገዜን ስላልክ ነው። ችግር የለውም። ኦኬ እሺ እሺ እኮ ክፍሉን ነው ብታግዘኝም ክፍሉን ነው ሐሳቤን በእኛ ላይም ከፊልን ቃል ያላልነው በቀጠፈ ኖሮ በኃይል በያዝነው ነበረ። የልቡን ስር ማለት የተንጠለጠለበትን ጅናት በቆረጥ ነበረና በእንግሊዘኛው ደግሞ ምሮ የሚለው ምን ኤዮርታ ኦኬ ኦታ ብለውታል አይደለ? እሺ ይላል። ስለ ትራንስሌሽኑ ላይ ጥያቄ አለ ላይክ ልክ አይደለም? የልቡን ስር ይላል። እሺ ወደ ሐዲሱ መመለስ እንችላለን። እና ሳሂህ አልቡካሪ 4428ኛው ላይ ደግሞ ምን ይላል መሰለ? ናሬትድ አይሻ ይላል። እና ፕሮፊት አረቢክ እንትን አለው ኢን ሂዝ ኤልመንት ኢን ዊች ሂ ዳይድ ዩዝድ ቱ ሴይ ኦ አይሻ አይ ስቲል ፊል ፔን ኮዝድ ባይ ዘ ፉድ አይ ኤት አት ካይባር at this time I feel as if my aorta is being cut off that poison ይላል። እና ያው ታሪክ አለው ላይክ እንዴት እንደተመረዘ ምናምን የሚገልጽ እንትን አለው። እሱ ራሱ ሌላ ጥያቄ ነው። ላይክ ሲጠይቃት እንደውም እዚሁ ላይ ነው ታውቀዋለህ። እና ሲጠይቃት ቤተሰቦቼን ገለህብኛል እና ነብይ ከሆንክ ምንም አይደርስብህም፣ ግን ንጉስ ከሆንክ I have to get rid of you for my people ትለዋለች። እና አንድ በቃ ችግር የለውም። ምን ማን ልበለ ስምህን አንተን? መሳይ ይባላል። እሺ መሳይ ሐሳብን ላሳጠረልህና ምዕራፍ 69 ቁጥር 44 አካባቢ ላይ የልቡን ስር እንቆርጣለን ማለት አዲስ የሆነ ነገር ቢቀጥፍ የሚል አለ። በሐዲሱ ላይ ደግሞ በተቀመጠው ሴት በደረገው መሰረት ደግሞ ያው አንዲት አይሁዳዊ መረዘው እንደተቆረጠ የሆነ ነገሩ ተቆርጧል። እዛው ኦርታ ነው የሚለው፣ እዚህ ጋር ኦርታ ነው የሚለው እና መሐመድ የሆነ ነገር ቀጥፎ ይሆን ነው አይደለ? ጥያቄ ላሳጥረውና አዎ እና ላይክ አላህ እንደዚህ እንደሚያደርግበት ይናገራል። እና ደግሞ እሱም ራሱ የራሱ ምስክርነት ነው። እና እንዴት ነው ይሄን ታስታርቀው? ሐዲሱ ላይ የተጠቀሰውና እዚህ ላይ የተጠቀሰው ለየቅል ነው። እሺ ለየቅል ነው። ኦርታ ሲባል ዝም ብሎ ቃል ነው፣ ግን ብዙ አይነት ኦርታ አለ። አሴንዲንግ ኦርታ አለ አይደለ? ከልባችን የሚነሳ አሴንዲንግ ኦርታ አለ፣ ኦርቲክ አርክ አለ። ዲሴንዲንግ ኦርታ ደግሞ የሚባል አለ፣ ወደ ደረታችን አካባቢ የሚሄድ አለ። በዛ ስር ደግሞ የሚመደቡ ምናምን አሉና ኦርታ ሲባል በጥቅሉ በጣም ብዙ አይነት እንትኖች ናቸው። ኦርታ ሲባል በጣም ብዙ አይነት አለ። አሁን እዚህ ጋር በቁርአን አንቀጽ ላይ የተጠቀሰው ወቲን ይባላል። የኦርታ አይነት የልብ ስር ነው። እዛ አንቀጹ ላይ ደግሞ እዛ እንትኑ ላይ ካየው ደግሞ አረብኛውን ኢብኑ ኸዲጃ አንብበው እስቲ እንትን የደም ስር ነው እሺ የሚለው የደም ስር ነው የሚለው። እዚህ ጋር ደግሞ ወቲን ነው የሚለው የልብ ስር ነው የሚለው። እሺ እዚህ ጋር የተጠቀሰው የልቡ ስር ነው፣ ያለፈው ላይ ደግሞ ወቲን ነው የሚለው። እንትን ነው እዛ ምድር የሚለው በአረብኛው ላይ የደም ስር ነው የሚለው። እሺ ስለዚህ ለየቅል ነው፣ አንድ አይነት ሐሳብ አልያዘም። انقطاع أبره من ذلك أبهر ነው የሚለው أبهر አብሃርና تطول عليه بعد الأقاويل لأخذنا منه باليمين ثم لقطع. ስለዚህ አብሃርና ወቲር ደግሞ ለየቅል ነው። እሺ አሁን የልብ ስር ቢቆረጥ ማለት አትተርፍም፣ ተሞታ ወዲያው ነው ድብን ነው ወዲያው ጸጥ ነው የምትለው። ግን የደም ስር ከተቆረጠ ግን ትቆያለህ እና እዛ ጋር እዛ አፌክት ያደርገባቸው ሌላ ነገር ነው። እዚህ ጋር ደግሞ ያው ጊዜያዊ ነገር ነው። ሶ አይገናኝም ነው መልስ። ኦርታ ሌላ ሁለት አይነት ኦርታ ነው፣ የደም ስርና የልብ ስር። ኦኬ እሺ። ሌላ ደግሞ ሌላ ከዚህ ጋር ደግሞ ጥናት የምታደርጉበት አንድ ቤት ስላለስታችሁ ነው የመሳይዬ የሚያወራው ስላለፈ ነገር ነው። እሺ የሚያወራው ስለሚመጣ ነገር አይደለም። ቁርአን አንቀጽ ላይ የተቀመጠው ስላለፈ ነገር ነው። ምን አደረጉ መሰለህ መሳይዬ? ቆይ ልንገርህ፣ ችግር የለም አዳም። እሺ ንገረኝ፣ እየሰማሁ ነው። እነሱ ምን አሉ? 42ን አንብበው ምን ይላል? ቆይ እሺ ልክፈተው። 42 ላይ በቃ እኔ ላንብብልህና ከ41 ጀምሮ ታየዋለህ። ከ40 ጀምሮ ያው ምን ይላል መሰለህ? ኢነሁ ለቀውሉ ረሱሊን ከሪም ይላል። እርሱ ቁርአን የተከበረ መልእክተኛ ቃል ነው ይላል። እና ያን ከተናገረ በኋላ እርሱ የሚባለቀኝ ቃል ወይም ግጥምም ደግሞ አይደለም አለ። እነሱ ምን ብለው ነው መሰለህ? ገጣሚ ቃል ነው፣ ጠንቋይ ቃል ነው ምናምን ብለው መናገር ጀምረው ነበር። ያንን ካንተን ካለ በኋላ እስከዛሬ እየቀጠፈ እንዳመጣ እየገጠመ የጠንቋይ ቃል እያመጣ እንደሆነ ሲረዱ
ይሄ እኮ የጠንቋይ ቃል አይደለም የሚል ሀሳብ ሊያስይዛቸው ፈልጎ ነው። እና ስላለፈ ነገር ነው፣ ግን በጥቅሉ የማይገናኝ ነገር ነው የሚለው ስር ይሄን ነገር ሌላ ጊዜ እናወራበታለን። ስልኬም ቻርጅ እየሄደ ስለሆነ እሺ በቃ አይ ያው በቃ ነገ ወይ ሰሞኑን እንገናኝ የለ ተጨማሪዎቹን ደግሞ ከዛ ጋር እንትን እንላለን። አናቆይ። እናመሰግናለን። አብሽር ችግር ኢብኑ ከዲጃ በሱ ታናገሩኛላችሁ፣ ያለውን ነገር እናወራለን። እሺ ጀዛከላህ አሕመድ። አሚን ወይያከሽ ባረከላሁ ፊክ ኢንሻአላህ። ሰላም ስለሰጣ እናወራለን ኢንሻአላህ። መርሐባ መርሐባ ጀዛኩሙላህ ኸይር። እሺ እህት ወንድሞች እንኩባችሁ እናንተ ሰዎች ልሰናበታችሁ ነው ወይስ ተመልሼ ልምጣ? ከዙሁር በኋላ ተመልሼ ልምጣ? ዙሁር ደረሰብኝ ወይስ እንዴት ነው?